ነብዩ መሐመድ አልጻፉትም ሌላ ሶስተኛ አካል ነው የጻፉት ሶዛት እንዴት ነው እግዚአብሔርን ሳያገኙት ጅብሪልን ሰምተው ሌላ ሶስተኛ አካል ጽፈው እንዴት ሚስቴክ አይኖርበትም በጣም አሪፍ ባይ ዘ ዌይ ቁርአንና ባይብል የሆነ የሚያመሳስላቸው ነገር ልንገር ቁርአን ጻፊ አለው ወደ 68 ይጠጋሉ የቁርአን ጻፊዎች የነብዩ መሐመድ ሰሃባዎች አይና አታቀም ስለማታቅ ዛሬ ልንገር ስለዚህ ቁርአን አልወረደም ማለት ነው ቁርአን አልወረደም አይደለም ይኸውልህ አላህ በጅብሪል አማካኝነት ቃሉን ይዞ ሲመጣ ወደ ነብዩ መሐመድ ሲመጣ ነብዩ መሐመድን በራእይ ይነግራቸዋል እሳቸው ደግሞ ከልባቸው ያለውን የገባውን ራእይ ወደ እሳቸው የመጣው መልእክት ለሰሃባዎቻቸው ይነግራሉ ሰሃባዎቻቸው ደግሞ ይጽፉ ነበር አንዳንዶቹ በቃላቸው ይዙ ነበር ስለዚህ ወደ 68 የሚሆን ግን የቁርአን ጻፊ አለ ስታል ይሄኛው ከኡስታዞች አስተምሮ የሆነ አይደለም ስታል ቁርአን ከአላህ ዘንድ የወረደ እንደሆነ ነው እንጂ በ68 ጻፊዎች የተጻፈ ነው አይልም አኬ ቀጥልሽ እሺ እንትን እንላለን አሁን ወንድማችን ወደ አነሳው ሐሳብ አንድ እሺ ቆይ ተከተላለን ወንድማችን አሁን ወደ አነሳቸው ሐሳቦችም እንሄዳለን እነዚህ ጻፍቱ እንግዲህ ኦራዲ የመጣውን እንግዲህ ይሄንን መገለጥ ወይም ቃል ብለው የሚጠሩትን እሱ ቁርአኑን ማለት ነው ከመሐመድ እየሰሙም በምንም የጻፉት አሉ ምናምን የተባለው ላይ የተጻፈው ላይ ያሉት ቫሪዬሽኖች ምናምን ልዩነቶች ኢቭን የመጀመሪያው የቁርአን ስብስብ ራሱ በምን ምክንያት እንደተሰበሰበና በምን መልኩም እንደተሰበሰበ ምናምን ወደዚህ አሁን የይሳፈው ዳለር እስከ መገባቱ በፊት እኔ መነሻው ላይ አንድ ነገር እንደው ወንድማችን ቢያጠራልን ጥሩ ነው ብያስባለሁ እሺ ምንድነው እሱም ከይቅርታ ኮሜንቱን ታጥቁት እሺ ታጨርበር እንደዚህ አይነት ኮሜንቶች ሙስሊሞችን የሚሳደቡ ክርስቲያኖች ስላሉ ፕሊስ አጥፉት አንድ እሺ ምንድነው ከስር ከመሰረቱ ለመሄድ እስቲ እንደው ስለምናንም ለማወቅ ያህል በዛው ነው ቆስቲ ስለምናን መሐመድ ቀጥታ አላህን አላገኘውም ብለኸኛል አይደለ እንደዛ ስትል ነበር ሪቪሌሽን ላይ ቀጥታ አልተገናኘም ስለዚህ አሁን ፈጣሪን ቀጥታ ያላገኘውን ሰው ነው ማለት ነው እየተከተልክ ያለው ደሜ ብዙ ሰው እንዳታስገባ ብዬ ነበር በጣም ይቅርታ ኔሉረድ ምክንያቱም ተቀመጥ ይወርዳሉ ቤታችሁ ስለሆነ ማውራት ትችላላችሁ አይ ነው ግን ይወርዳሉ የነበርኩት ኢሶኬ ልደቱን ችግር የለው ብዙ ሰው እንዳይበዛ ነው እሺ ስለዚህ አሁን ፈጣሪን ቀጥታ ያላገኘን ሰው ነው ማለት ነው እየተከተልክ ያለው ፈጣሪን ማግኘት እና ለማግኘት እንግዲህ ቀደም ስናገር ሰምተህ ከሆነ በሚራጅ ሲራ በሚባለው ጉዞ ነብዩ መሐመድ ከአላህ ጋር ተነጋግሯል ማለት አይቶታል ማለት አይደለም ሲጀመር አምላክን ያየው ማንንም የለም ሙሴም ስትሄድ በግርዶሽ ውስጥ ሆኖ በድምጽ ነው ሲያናግረው የነበረው ቀጥታ ተነጋግሯል ነው መሐመድ ከአላህ ጋር በሚራጅ ጉዞ ተነጋግሯል የቁርአን ምስክርነት አለ ወደ ሚራጅ እንደሄደ የሚያመለክቱ ምስክሮች አሉ ግን መነጋገሩን የሚያሳይ ቁርአን ላይ የለም በቃ ከሌለ ያው ያዛርገውና አሁን እስቲ መጀመሪያ ዋናውን ሬቨሌሽን እንየው ከቁርአን አንፃር ያሉን እንየውና ግን ሐዲሳቶች አሉ ለምሳሌ በእስልምና የሚታመንባቸው ሁለት መጽሐፎች ናቸው ቁርአንና ሐዲስ ችግር ሐዲሳቱን እንደምታምንባቸው ማወቁ ጥሩ ነው ይጠቅማል እንግዲህ ለሚቀጥለው ውይይት ማለት ነው እሱን ያዛርገውና አሁን በቁርአን ምስክርነት በመጀመሪያው በእናንተ መገለጥ ውስጥ ማን ነው መሐመድ ቀጥታ ከፈጣሪ ጋር ያልተገናኘ ሰው ከሆነ ቀጥታ ፈጣሪን ያላገኘን ሰው ነው እየተከተልክ ያለው ከቁርአኑ አንፃር ነው ካለን ቀጥታ ፈጣሪን ያላገኘ ሰው እንዴት አድርገህ ትከተላለህ እንዴ ወዴት እንደሚወስድ በምን ታውቃለህ እሱ ራሱ እኮ አላገኘውም ቀጥታ ማን ነው መሐመድ ራሱ ቀጥታ ፈጣሪን ካላገኘው እንዴት አድርገን እንከተለው ምክንያቱም ባይ ዘ ዌይ እንትን ማተር አያረግም ለኔ ለምን ካልከኝ እኔ ለምሳሌ ክርስቲያን ነበርኩ ባክግራውንዴ ባይብሊካሊ ላይ ብዙ ነቢያቶች ማን እንዳናገራቸው የማይታወቁ እጅግ ብዙ መጽሐፍቶች አሉ ባይብል ላይ የተጻፉ ማለት ነው እንዴት ማን በማን አማካኝነት እንደጻፉት የማይታወቅ ሰው ብዙ ነቢያቶችም አሉ እንባቆምን ሆሴን መግለጽ ይቻላል እሺ እና ምን ይቅርታ እየመለስኩልህ ነው አይ ምን መሰለ እንድታጣራ መፈልገው መጽሐፍ ቅዱስ ላይ አሁን ያነሳው ጭራሽ አይገናኝም ነገር አሉ እንዴት እንደማይገናኝ ግን እሱን ከማስረዳቴ በፊት ግን መጽሐፍ ቅዱስ ላይ እንደው ማን
እንደ ጻፈው የማይታወቁ መጽሐፍት ራሱ አሉ። ስለዛ ከፈጣሪ ጋር ያልተገናኘ ሰው ቢመጣ ይመራኛል እያልክ ነው ማለት ምን አገናኘው? በቃ መጽሐፍ ቅዱስ ላይ ስላለ እኔም በቃ እንደዚሁ ችግር የለውም ነው ወይስ የራሱ የሆነ መልስ አለ? አሁን የመጽሐፍ ቅዱስ ላይ ያልከው አንድም ነብይ የለም ምንድነው ኮሚኒቲን እንደ ኮሚኒቲ የሚመሰረት እንደ አዲስ ተልኮ ከዛ በኋላ ግን ፈጣሪን ቀጥታ ያላገኘ አንድ አታመጣም። የለም አለ ካለ እስቲ ያሳየን። ቀጥታ ፈጣሪን ያላገኘው ግን ኮሚኒቲን የሚመሰረት ካለ አሳየን። ኮሚኒቲ ኦር እንደዚህ መመሰረት የሚለው ነገር ባይብሊካሊ በእርግጥ የለም። ባይብሊካሊ አንተ አንደርስታንዲንግ ከባይብል ጋር ነው ያለህ አንደርስታንዲንግ ማለት እስቲ አጥረው ምን ማለት ነው? የምታስባቸው ሐሳቦች በሙሉ ባይብሊካል ባለ አንደርስታንዲንግ ነው የምታስበው እኮ። አንተም ከቁርአን አንፃር ይሄውና ህዝብ እንደ ህዝብ ቁርአንም ክሌም የሚያደርገው አብርሃም ክሬሌጅን እንደሆነ ስለሆነ ክሌም እያደረገ ያለው ስለምናንን ምንድነው የሆነ ኮሚኒቲ የሚባል ነገር አለ። ህዝብ ማለት እኮ ነው። ኮሚኒቲ ስለ ህዝብ ነው። ህዝብ እንደ ህዝብ ሲመጣ ዝም ብሎ የሆነ ፈጣሪን ጭራሽ በቀጥታ ያላገኘ ሰው መጥቶ የሚመራው አይደለም። ኦኬ ኢቭን ከተመሰረተ በኋላ ራሱ ኮሚኒቲው ለትልቅ ዓላማ የሚላክ ከሆነ የሆነ ነብይ ቀጥታ ከፈጣሪ ጋር ግንኙነት ይኖረዋል። እና አሁን እያልኩ ያለሁት ምንድነው መሐመድ ቀጥታ ከፈጣሪ ጋር ግንኙነት ሳይኖረው ወጥቶ መናገር ጀመረ። ከሱ በኋላ ነው ሰዎች እሱን ያመኑ የሆነ ኮሚኒቲ መምጣት ጀመረ። ይሄ ኮሚኒቲ ኢስላሚክ ኮሚኒቲው ማለት ነው ማህበረሰቡ ይሄ። እና እንዲህ አይነት ኮሚኒቲ የመጣው ከማን ነው ከተባለ ፈጣሪን እንኳን ቀጥታ ካላገኘው ሰው ነው። ይሄ እንዴት ነው ቀላል ይሆነልህ ነው? ወደኛ ብትመጣ ነቢያቱ በተለያዩ መንገዶች እግዚአብሔር ቀጥታ ነቢያቱን ያገኛል። ከዛ ይልቅ ግን ፍጻሜን አግኝቷል ኦልሬዲ። የኛ በማን ከተባለ በብቸኛ ልጁ በኢየሱስ ክርስቶስ በኩል ልጁ ኢየሱስ ክርስቶስ ጋር ሲደርስ እንዲህ ምንድነው እነ ሙሴ ቀጥታ ከእግዚአብሔር ጋር የተነጋገሩ እንኳን ቢሆን በባህሪው አያውቁትምና ጌታ ኢየሱስ ግን በባህሪው ስለሚያውቀው መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ተብሎ ተነግሮ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከዋለ። አሁን ጌታ ኢየሱስ በአባቱ እቅፍ ያለ ተብሎ ስለተነገረለት እርሱም ብከተለው ወደ አባቱ እቅፍ ይመራኛል። መሐመድ ግን ገና ከጅምሩ ፈጣሪን እንኳን ቀጥታ ያላገኘ ሰው ልምራህ ቢለ ራሱ ወደ ፈጣሪ እንዴት ሊመራ ይችላል? ቀጥታ ራሱ ገና አላገኘውም ፈጣሪን። እና እቺን አንዴ አጠር አድርገን መልስልኝና እዚሁ ጋር ተያይዞ ግን የሚነሳ ሌላ ጥያቄ ስላለ ወደ ቀጣዩ ጥያቄ ልለፍ። ኦኬ ጥሩ ጥያቄ ነው። ምንድነው መሰለህ የግዴታ አብዛኛው ብዙ ጊዜ ነቢያቶች በሚነሱ ሰዓት አንድ ሁለት ሆነው ነው የሚነሱት። ከዛ በኋላ ተከታዮቻቸው እየበዙ ይመጣሉ። ለምሳሌ አብርሃምን ማየት እንችላለን። ሲወጣ ጥቂት ነበረ፣ በኋላ ግን ብዙ የሆነ የአሕዛብ አባት ሆኗል። ሌሎችንም እንደዚሁ መጽሐፍ ቅዱስ ላይ ማየት ይቻላል። ምንድነው ፖይንቱ ምንድነው መሰለህ ነቢያቶቹ የሚያመጡት ቃልና ከማን የተላኩት የሚለው ነው። እዛ ላይ ነው እንትን የሚለው በመላእክት አማካኝነት በብሉይ ኪዳን አብዛኛውን ሙሴ ብቻ ነው እንግዲህ ፊት ለፊት አምላክን አናገረ የሚባለው። ባይዘዌ በቁርአንም ላይ በግልጽ የተጻፈው ሙሴ ብቻ ነው ከአላህ ጋራ ፊት ለፊት የተነጋገረው። አብዛኛው ነቢያቶች በመላእክት አማካኝነት ነው ሲነጋገሩ የነበረው። አብርሃምንም እንኳን ስንወስድ በመላእክት አማካኝነት ነው አብዛኛውን ነገሮች ሲነጋገር የነበረው። ቀጥታ አምላክን ማናገር የግዴታ አይጠበቅም። የግዴታ ለምን አምላክን ዳይሬክትሊ ያላናገረም ብሎ መስፈርት ማውጣት ትክክለኛ መስፈርት አይመስለኝም። በመላእክት አማካኝነት ሊመጣ ይችላል ቃሉ፣ እንደዛም ሊመጣ ይችላል። ቆይ አንዴ ይቅርታ ጨርሻለሁ። 30 ሰከንድ ኦኬ። ቀጥሎ ምን አመጣ ኢየሱስ ምናምን ብለ እንትን ውስጥ አንዳንድ ነገሮችን ቀላቀልካቸው። በብሉይ ኪዳን ላይ የነበሩት ሙሴ ተከታዮች የኢየሱስ ተከታዮች አይደሉም። በዳዊት ጊዜ የነበሩት ተከታዮች የሙሳ ተከታዮች አይደሉም። በየጄኔሬሽኑ ነቢያቶች ተነስተዋል። ለየጄኔሬሽኑ ለነዛን ጄኔሬሽን የሚመሩ ነቢያቶች ተነስተዋል። አንተ ደግሞ የምትቀበለው ያው የእስራኤሉን መሲህ የመጨረሻው መሲህ ነው እንጂ አንተ የአይሁዶች ነቢያቶች ሲጀመር አይመለከትህም። ያው መጨረሻ ኢየሱስን አስተምሮ የሰበኩክን ሐዋርያቶችና ኢየሱስን ነው የምትከተለው። እና ምንድነው እያንዳንዱ የራሱ የሆነ የተለየ ነገር አለው። አዲስ ኪዳንን ስትመለከት እንደ ብሉይ ኪዳን አይደለም፣ የተለየ ነገር አለ። አዲስ ነገሮች አሉ። አዲስ ነገር ስትመለከት ግን
ኖ ይሄ ነገር እኛ ጋር በፊት አልነበረም እና ትክክል አይደለም ማለት አትችልም። ከዛ አንፃር ተመልከተው። እሺ አሁን እንግዲህ ካነሳው አንፃር እንደው እግዚአብሔር በአንድም በሌላም ይናገራል፣ በመላእክት በኩልም ይናገራል አልከው። እና እግዚአብሔር በመላእክት በኩል አይናገርም አላልንም። ግን የኮሙኒቲ መስራች የሆነ አንድ አካል ፈጣሪን ቀጥታ ካላገኘ፣ ምክንያቱም ኮሙኒቲው እየተመሰረተበት ስለሆነ እዛ ግለሰብ ላይ ፈጣሪን ቀጥታ ካላገኘ በምን ተአምር እርግጠኛ ሆኖ ሊከተሉ ይችላል ነው እያለን ያለ ነው። እና አብርሃምን አንስተሃል። አብርሃምን ያገኘው ወይም ያነጋገረው በመላእክት ነው አልክ። አይ እግዚአብሔር ቀጥታ አብርሃምን አነጋግሮታል። እግዚአብሔር አብርሃምን ቀጥታ ከአባት ከዘመዶች ቤት ከሀገር ተነስተህ ውጣ፣ እኔ ወደማሳየህ ሀገር የሚሄድ ትልቅ ሕዝብ ማደርግሃለሁ አለው። እንዴ የእግዚአብሔር ድምፅ ወደ አብርሃም እንዲህ ሲል መጥቷል። ስለዚህ እግዚአብሔር ቀጥታ በጣም በርካቶችን የእግዚአብሔር ድምፅ በጣም ወደ በርካቶች ሲመጣ ተመልክተናል፣ በብሉይ ኪዳን ላይም ማለት ነው። የሐዲስ ኪዳን ላይ አንተ የምትከተለው የክርስቶስንና ሌሎች ሐዋርያትን ምናምን እንጂ ከዛ በፊት ያሉት እንደው መቼ አንተን አግብቶ ምናምን ነገር ብለሃል። አይ አሁን እንደው ሌላ ርዕስ እንዳናደርገው እንጂ እኔ ክርስትና ውስጥ የነበርክም አትመስልም ስትናገር። እንዴ ክርስቶስ ሲመጣ ምን ብሎ የተናገረው በማቴዎስ ወንጌል ላይ እናንተ የምታዩትንና የምትሰሙትን በጣም ብዙ ነቢያት ሊሰሙት ወደዱ፣ ሊያደምጡት ሊሰሙት ወደዱ፣ ግን አላገኙትም ማለት እነን ሰው የእናንተ የሚሰሙ ጆሮቻችሁ ብፁዓን ናቸዋል ወይም እናንተ ብፁዓን ናችሁ ብሎ ተናገረ። ክርስቶስ ኢየሱስ የነቢያት ተስፋቸው ነው። ስለዚህ ነቢያት ይመለከቱናል። አዎ ለምን በተስፋ ሲጠብቁ የነበሩት ክርስቶስ ነው። ከነሱ አንፃር እያየ በተስፋ ይጠበቅ የነበረው እርሱ ይሄው መጣ። በነገራችን ላይ ለዛ ነው እኮ አሁን በብሉይ ኪዳን ማነው በሐዲስ ኪዳን የመጀመሪያው መጽሐፍ የማቴዎስ ወንጌል ልክ ስትመለከተው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ይጀምርና አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳን እና ወንድሞቹን እያለ ይሄዳል። ይሁዳም ደግሞ ከተማር ፋሪስና ዛራን እያለ ይሄዳል። እንዲህ የዘረዘረ መጥቶ የክርስቶስን የትውልድ ሐረግ የሚዘረዘረው እንዲሁ ይመስልሃል? አይደለም። ጌታ ኢየሱስ ምን አለ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እናንተ መጽሐፍትን በማወቅ የዘላለም ሕይወት የሚገኝ ይመስላችኋል፣ እነሱ ሁሉ ግን ስለኔ የሚመሰክሩ ናቸው አለ ጌታ ኢየሱስ። የብሉይ ኪዳን መጽሐፍት ራሳቸው የነቢያት ተስፋ ነው። ኢየሱስ በአጭሩ የብሉይ ኪዳን መጽሐፍት የሚመሰክሩት ስለ እርሱ እንደሆነ የነገረን ማን? ጌታችን ኢየሱስ። ስለዛ ሐዲስ ኪዳን ላይ አዲስ ነገር አለው። አዎ ለምን? ፍጻሜ ስለሆነ አስቀድሞ በባሪያዎቹ በኩል እግዚአብሔር ሲናገር ኖረ። አሁን ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን እንዳለ የት? ዕብራውያን ምዕራፍ 1 ቁጥር 2 ላይ ከቁጥር 1 ጀምሮ ስትመለከት እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይልና እሺ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። አሁን ዓለማት የተፈጠሩበትን ልጁን ላከው። ይሄ አስቀድሞ የነበረው በጥላ መልክ ሆኖ የተቀመጠው ነገር አሁን ፍጻሜን አግኝቶ ይመጣል። እኔ አሁን እየጠየቅኩ ያለሁት ግን አንድ ጥያቄ ነው። እሱን ብትመልስልኝ ደስ ይለኛል። እሱም ምንድነው? ፈጣሪን አሁን የክርስቶስን አንስቼ የነበረው ቅድም ለምንድን ነው እንዳትረሱ፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ተብሎ ስለተነገረ ጌታ ኢየሱስ በአባቱ እቅፍ ያለ ተብሎ ስለተነገረለት እኔ ኢየሱስን ብከተለው ወደ አባቱ እቅፍ ነው የሚመራኝ፣ በአባቱ እቅፍ ያስቀምጠኛል፣ የእግዚአብሔር ልጅ ይባላለሁ። ሙሐመድ ግን ገና ከጅምሩ ከፈጣሪ ሩቅ ነው ማለት ፈጣሪን ጨራሹ ሩቅ በቀጥታም አላገኘውም። ኢቭን ያገኘው ራሱ ይሄ ጅብሪል የሚባለው ማለት ነው እሱ ራሱ የምርም የፈጣሪ መልእክተኛ ነው አይደለም የሚለውን እመጣበታለሁ። አሁን ቀጣይ ወደሱ እናልፋለን። ራሱ ሙሐመድ ገና ከጅምሩ ከፈጣሪ ራሱ መልእክት የተላከለቱ የሚለውን ማለት ነው። አሁን እዚህ ላይ ግን ይሄን ነገር አንድ ነገር እንደው አስተውለን ብናልፍ ጥሩ ነው ብዬ አስባለሁ። አንዳንዴ ብቻ ነው የምናወራው ካሁን በኋላ እዚች ጉዳይ ላይ ሰዓት የሚያስር የለብን ወደ ቀጣይ ማለፍ ስላለብን ማለት ነው። ሙሐመድ ገና ከጅምሩ ፈጣሪን ቀጥታ ራሱ አላገኘም። ፈጣሪን ያላገኘ ሰው ቀጥታ ወዴትም ሊመራኝ አይችልም ብዬ ነው ማምነው። ይሄ እንዴት አስቻለህ ነው የኔ ጥያቄ። ምናልባት የምትለው ነገር ካለ አንዳንድ ደቂቃ ሁለታችን የምናወራና እንጨርስ። ዝም ብሎ ተንጠልጥሎ እንዳይቀር ማለት ነው። አንዳንድ ደቂቃ ብቻ እንዳይረዝም እንዳይንዛዛ። ባይ ዘ ዌይ አይ ቲንክ ወደ 10 ደቂቃ ነው እያወራ ያለው አይታወቅም እንጂ ቀደም አንተ አውርተህ ነበር። ስለዚህ ካሁን በኋላ በቃ አንዳንድ ደቂቃ በቂ ነው ለማጠቃለል ስለሆነ እኔ በጣም ረጋ ብዬ ነው የምወራው። ችግር የለውም። አይ ቲንክ መጨቃጨቅ አልፈልግም። እንደዛ እንደማትሄድ ተስፋ አደርጋለሁ። ምን አልከኝ? እኔ ያልጠየኩ ነገሮች ብዙ አውርተሃል። በአንድ እያቀፉ ልጁ ምናምን እያልኩ ብዙ ነገሮች እሱን ለምን ነበር ያነሳሁት? እስቲ አስታውሰኝ። ለምን ነበር እሱን ያነሳሁት? እኮ ያልጠየኩን ስትለኝ እሱን ለምንድን ነው ያነሳሁት ብያለሁ ከይቅርታ ጋር።
አይ እኔ አልጠየኩም ከነጭራሹ። አንተማ ኢየሱስ በአባቱ እቅፍ አለ የለም አላልከኝም። አዎ እኔ ግን ይህንን ነገር ያነሳሁት እያልኩ ነው። ኢየሱስ በእግዚአብሔር እቅፍ አለ ስለተባለ አንድ ሰው ለምሳሌ ቆይ እባክህን አንዴ እኩል አናውራ፣ ቆይ እኩል አናውራ አንዴ ከይቅርታ ጋር ትንሽ ካወዛገብኩ ማለት ነው ላጥራለህ። ጌታ ኢየሱስ በእግዚአብሔር አብ እቅፍ ያለ ነው ተብሎ ሲነገር ለምንድን ይህን ያነሳሁት? ያነሳሁበት ምክንያት ሌሎቻችሁም ከታች ያላችሁም ስሙ። ኢየሱስ በእግዚአብሔር እቅፍ ያለ ነው ከተባለ ይህንን በእግዚአብሔር እቅፍ ያለ ተብሎ የተነገረለትን ጌታ የሚከተል ሰው ካለ እርሱ ራሱ በፈጣሪ እቅፍ ውስጥ የሚገባ የፈጣሪ ልጅ የእግዚአብሔር ልጅ ይሆናል። ስለዚህ ኢየሱስን የሚከተል ወዴት ነው የሚመራው ከተባለ ወደ እግዚአብሔር እቅፍ ይመራል። ምክንያቱም እርሱ በእግዚአብሔር እቅፍ ያለ ተብሎ ተነግሮለታልና። ሙሐመድ ግን ገና ከጅምሩ ፈጣሪ እንኳን በፈጣሪ እቅፍና ተውት እሱን ከፈጣሪ ጋር ቀጥታ አልተገናኘም። አንዴ ልደጋግመው ነው በጣም ይቅርታ። እኮ ሰው ከፈጣሪ ጋር ቀጥታ ስላልተገናኘ ወዴት አይ ሲሪየስሊ ብራዘር ቀጥልና እሺ መልሰና አይ በጣም እንትን አልክ። ምንድነው መሰለ የሆነ የራስህን ሐሳብና አስተምሮትን ተናግረህና ለመጫን ነው እንደዛ ነገር ነው የሚመስለውና አዳምጠኝ። አይ እንደዛ አይደለም እኔ የጠየቅኩን ብቻ በመለስ ነገር የለም። እሺ አዎ እንግዲህ ተቋም የሚለው ነገር ቅድም አንስተ ነበረ። እንዴት አንድ አምላክ ፍለፊት ያላናገረን ነብይ ኦር ደግሞ አምላክ ራሱ ያልተገለጠ ነብይ የመሰረተው ኦር ያመጣውን የመሰረተውን ተቋም እንዴት ትከተላለህ? ኦር ደግሞ ከዚህ በፊትስ እንደዚህ ተቋምን የሚያክል ነገር የመሰረተ ስለሌለ እንዴት ተቋም ተመስርቷል? ኦሬዲ ሙስሊም የሚባሉ ማህበረሰቦች አሉ። ስለዚህ እንዴት ተቋምን የመሰረተ አካል ቀጥታ ዳይሬክትሊ አላህ ፍለፊት እንዴት አላናገረውም የሚል ነገሮችን አነሳ። ይሄንን ጥያቄ ነው ያነሳው። ኦኬ በመጀመሪያ ነብዩ መሐመድ ተቋም አልመሰረተም። እስልምና ማለት እስልምና ከአላህ ዘንድ የመጣ አላህ ያወጀው ሃይማኖት ነው። ነብዩ መሐመድ አይደለም እስልምናን የመሰረተው። ወይንም የነብዩ መሐመድ እስልምና መስርቷል የሚል መረጃ ካለ ምናልባት ታሳየኝና ተቋሙን እንደመሰረተ መረጃን ከፍተህ ታሳያለህ። ለማየት በጣም ዝግጁ ነኝ። ግን አንድ ሁለት የቁርአን ክፍሎችን ልስጥህ። ራሱ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ብሎ አላህ ራሱ በሱራ ኢምራን 3:19 ላይ እምነቱን ተቋሙን አላህ ራሱ የመረጠውና የነበረ እንደሆነ ከአላህ ዘንድ የሆነ እንደሆነ ይናገራል። እንደገና ኢምራን 3:85 አካባቢም ላይ ከኢስላም ሌላ ሃይማኖት ተቀባይነት የለውም ሚሉ ከአላህ ዘንድ የመጡ ሪቮሉሽኖች አሉ። ነብዩ መሐመድ ምንም አይነት ተቋም አልመሰረተም። በፊት የነበሩ አንድን አምላክ ያመልኩ የነበሩትን የነቢያቶች ፈለግና ለአንዱ አምላክ መገዛትን ይዘው የነበሩትን ፈለግ ያ ፈለግ ነው ነብዩ መሐመድ ጋር የመጣው። ለምሳሌ ኢብራሂም ወይም አብርሃም ከቤቱ ውጣ ተባለ። ጣዖታትን ትቶ ከቤቱ ወጣ። ነብዩ መሐመድም በዘመኑ ከነበሩት ጣዖት የሚያመልኩ ማህበረሰቦች መካከል ነበረ። ከዛ ማህበረሰብ እሱ ከጣዖት ርቆ ነበረ። አላህ መላእኩን ጅብሪል ላከለት። በዛ አማካኝነት ቁርአን መጣ። ቁርአን ሲመጣ ቁርአን ውስጥ እምነቱም ሃይማኖቱም ከአላህ ዘንድ ወደ ነብዩ መሐመድ መጣ። አስቀድሞ ነቢያቶች በተለያየ ሀገር ቋንቋ ሊናገሩት ይችላሉ። ግን ለአንድ አምላክ መገዛትና አንድን አምላክ ማመን ይሄ ነው የነበረው መሰረትና ተቋም ወይም ኢስላም የሚባለው። ለአላህ መገዛት የሚለው ለአምላክ መገዛት ማለት ነው። እና አብርሃምን ብታያቸው ለአምላካቸው የሚገዙ አንዱን አምላክ የሚያመልኩ ነበሩ። ነቢያቶችን እንዳለ በጠቅላላ ክርስቲያኒቲው ጋር ስትመጣ ማርቆስ ወንጌል ማየት እንችላለን። ኢየሱስ ክርስቶስ ከመስዋዕት ሁሉ የመጀመሪያው ፊተኛው የሚቀድመው አንዱን አምላክህን እሱን አምልክ እርሱን ብቻ ተገዛ የሚለው ነው። ኢየሱስም ይሄንን ነው ያስተማረው። ክርስቲያኒቲ ጋር ስትመጣ የራሱ የሆነ እንግዲህ እንትን አለው። ተቋም ላልከው ነገር ኢቭን ባይብል ላይ እንኳን ተቋም የተመሰረተ ተቋም የለም። አሁን አንተ የምትከተለው ተቋም በፊት ከነበረው ጋር ይመሳሰላል ብለህ ነው ክርስቲያን የሚለውን አግኝተ ነው እንጂ ተቋም የለም ባይብል ላይ። ሃይማኖት የለም ሲጀመር። ሃይማኖት የሚባል ባይብል ላይ የለም። ሃይማኖት ያለው 3 ቦታ ነው። እሱም ማምለክ የሚለውን የሚያመለክት ነው። አንዴ ጨርሻለሁ። በቃ ሄድክ ርዕሱ። እሺ ቀጥል። እለቅላለሁ። አሁን አይ ቲንክ 30 ሰከንድ ስጠኝ።
መጽሐፍ ቅዱስም ላይ ሃይማኖት የለም ተቋም የለም ተቋም ግን አንተውን ተቋም አለ በተቋም ውስጥ ነው የምትንቀሳቀሰው ሶማን መሰረተልህ ብለህ ወደ ኋላ ሄደ ምናምን ለመፈለጋ አይቀርም ኤኒዌይስ ሶ ባይብሊካሊ ላይ ክርስቲያኒቲ የኢየሱስ ተከታዮች የተጠሩበት መጠሪያ ስም ነው እንደ ሃይማኖት የሚለው ቃል ግን ኢቭን በግዕዙ ሜደስ ተመለከተው ሃይማኖት ማለት እግዚአብሔርን ማምለክ ነው ለእርሱ መገዛት ነው ያ ማለት ዳይሬክትሊ ከእስልምናው ጋር ይገናኛል ኢስላም ማለት አላህን ማምለክ ለአላህ መገዛት ማለት ነው ይሄ ነው ተቋሙ ይሄ ተቋም ነው ይሄ ደግሞ ተቋም የመጣው ከአላህ ዘንድ ነው ይሄን ለማለት ነው ጨርሻለሁ ቅርታ ካረዘምኩ ችግር የለም ስለዚህ ሁላችሁም ይሄንን የምትሰሙ ወንድምና እህቶች ኦኬ እንግዲህ እንደሰማችሁት ያው ጥያቄው ምንም አልተነካም ያው በጣም ይቅርታ አድርግልኝ ወዳጄ ይሄንን ጥያቄ ያው ስለዛ ሳይመለስ ነው ማለት ነው የምናልፈው ምክንያቱም ተጠይቁ ያነሳቸው ነገሮች መጽሐፍ ቅዱስ ላይ ተቋም የለም አሁን ተቋምን እንግዲህ እኔ አላልኩም አንተ ነህ ተቋም ያልኩ እኔ ኮሚኒቲ ነው ያልኩት ኮሚኒቲ ምን እንደሆነ አስረዳሃለሁ ወደዛ አልፋለሁ ግን ወደዛ ከማለፌ በፊት ግን ተቋም ብትለውም እንግዲህ ምን የኮሚኒቲን ለማመልከት ከሆነ አሳያለሁ መጽሐፍ ቅዱስ ላይ እሺ ወደዛ ከማለፌ በፊት ግን ጥያቄ ላስታውሳችሁ መጀመሪያ ሁላችሁም ይሄን ነገር ማወቅ ስላለባችሁ ማለት ነው መሐመድ የእስልምናን ኮሚኒቲ አሁን ላይ ያለው የእስልምና ኮሚኒቲ ከመሐመድ ወደዚህ የመጣ እንጂ ከመሐመድ በፊት በኮሚኒቲ ደረጃ በማህበረሰብ ደረጃ እንደዚህ አይነት ማህበረሰብ የለም ካላ አውጥቶ ያሳየናል ታሪካዊ ማስረጃ ከመሐመድ ቀደም ብሎ መሐመድ ለምሳሌ 6ኛው ክፍለ ዘመን መጀመሪያ አካባቢ 6ኛው ክፍለ ዘመን መጨረሻ አካባቢ ላይ የተወለደ ሰው ከሆነ ወይም 7ኛው ክፍለ ዘመን የመጀመሪያዎቹ አጋማሾች ውስጥ ይሄ እንግዲህ ምንድነው ስብከቱ ምኑን የጀመረ ከሆነ ከዛ በፊት 5ኛው ክፍለ ዘመን ላይ 4ኛው ክፍለ ዘመን ላይ የኢስላም ኮሚኒቲ ካለ ወዳጃችን ገልጦ ያሳየናል ማለት ነው አይደል አዎ ያሳየናል የለም ዓለማችን ላይ እንዲህ አይነት ኮሚኒቲ ጭራሽ የለም ነበር የአረቡ ክፍል ላይ በመሐመድ ተነሳ የዛው ከአረቡ ክፍል የሚነሳው ነው በየሁሉም ቦታ አሁን ለመዳረስ እየሞከረ ያለው በተለያዩ ሀገራት ማለት ኢትዮጵያ ውስጥም ከመጣ ከዛው ከአረቡ ሀገር የተነሳው ነው ወደ ሌላ ሊድ ካለ ወይም ዩሮፕ ውስጥ ለምሳሌ የሚኖር ከሆነ ከዛው ከአረቡ ምድር የተነሳው ነው ወደ የትኛው የሚሄደው እንደዛ ነው በኮሚኒቲ ደረጃ የእስልምና ኮሚኒቲ የለም ካለ አንድ ድል እንሰጣጥና ቀጣይ አንዳንድ ደቂቃ ብቻ አድርገ ነው እሱም ያሳያል እንደዛ አውጥቶ ማለት ነው እንግዲህ ከመሐመድ በፊት የኢስላም ኮሚኒቲ እንዳለ ያሳየናል በማህበረሰብ ደረጃ ሰው በማህበረሰብ ደረጃ የሌለ ነገር አሁን ነው ብቅ ያለው በመሐመድ ሰዓት መሐመድ ደግሞ ሲመጣ በጣም በሚያስደንቅ ደረጃ ጋይስ ፈጣሪን ቀጥታ አላገኘው እንዴ ይሄ እኮ አሳሳቢ ነገር ነው ፈጣሪን ቀጥታ ያላገኘን ሰው አሁን ወዳጃችንን ብንጠይቀው እስቲ አንተ እንደው ትክክለኛ የምትለው የፈጣሪ ነብይ አለ ብትለው አዎ ይላል ማን ነው ስትለው መሐመድ ነው የሚለው ሌሎቹ ትክክለኛ ናቸው ግን የነሱን መልእክት ባልተበረዘ መልኩ አላገኘነውም ነው የሚለው ባልተበረዘ መልኩ የእያንዳንዱ ነቢያት ቃል ልክ እንደ ቁርአን ማለት ነው ቁርአን በመሐመድ በኩል እንደመጣ የሌሎቹም ነቢያትም ልክ እንደዚሁ ሳይበረዝ የተቀበልነው አለ ሊለን አይችልም ካለ ተረማለሁ አለ ብሎ የሚያሳየን መጽሐፍ ካለው ማለት ነው ያው መጽሐፍ ቅዱስም ተበርዟል ተብሎ ስለሚታመን አሁን ላይ ባሉ ሙስሊሞች ሰው ይሄንን ያዝ እናድርገውና ስለዛ ብቸኛው ነብይ ወይም እንግዲህ መልእክትን ያስተላልፈ ማለት ነው የሆነ የማይሳሳት መልእክትን ያስተላልፈ ብቸኛው ነብይ ለሙስሊሞች መሐመድ ነው ይሄ ብቸኛው ነብያቸው ደግሞ የማይሳሳት መልእክትን ያስተላልፈ ብያለሁ እኔ በሌሎችም ነቢያት እናምናለን ሊሉ ይችላሉ ትክክል በሌሎች ነቢያት እናምናለን ይላሉ ግን በቃ እንዳሉ እንደነበሩ ያኔ በፊት እንደነበሩና ቁርአን ላይም እንደተናገረላቸው ምና እናምናለን ነው እንጂ ልክ በመሐመድ በኩል ቁርአኑ እንደመጣ በእነሱም በኩል የመጣ ነገር ተቀበለናል መመሪያዎች ይዋሉን የሚሉት ነገር ኑሯቸው አይደለም ስለዛ መመሪያ ይሆን ዘንድ የተቀበሉት ብቸኛ ነብይ መሐመድ ነው ዓለም ከተፈጠረ እስካሁን ድረስ ባለው ጊዜ ውስጥ ማለት ነው መሐመድ ብቻውን አንድ ግለሰብ ብቻ ራሱ ያ ብቸኛው ግለሰብም ደግሞ ምን የለውም ከፈጣሪ ጋር ዳይሬክት ግንኙነት የለውም ቀጥታ ግንኙነት የለውም አረ የኢየሱስን ያነሳ ነው ለዚህ ነው ቅድም የተወሰነ ወደ አዲስ ኪዳን ሄደን ስትናገር ስለነበረ ጌታችን ኢየሱስን ለምንድን ነው ያነሳ ነው ጌታ ኢየሱስ እርሱ አለን በእግዚአብሔር እቅፍ ያለ ነው ማለት እኮ በጌታ ስም ይሄ እኮ በጣም ፓወርፉል የሆነ መልእክት እኮ ነው ያስተላለፈልን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ
መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ብሎ እኮ በአባቱ እቅፍ ያለ ሲል እኮ እንደ ዓለም ከተፈጠረ ጀምሮ እኮ እግዚአብሔርን በዚህ ደረጃ ያየው የለም። ግን ኢየሱስ ግን እግዚአብሔርን ያየ አይደለም፣ በእቅፉ ያለ ነው፣ በእግዚአብሔር በአባቱ እቅፍ ያለ ነው። እርሱ ደግሞ መጥቶ ተረከው አለ። ስለዛ ሰዎች ክርስቶስን ሲከተሉ በእግዚአብሔር እቅፍ ይወድቃሉ፣ የእግዚአብሔር ልጆች ይሆናሉ። የተከተሉት በእግዚአብሔር እቅፍ ያለውና ሙሐመድ ግን ከፈጣሪ ጋር ቀጥታ ግንኙነትም የለውም። ይሄ በጣም ኮንሰርን የሚያደርገው ምን መሰላችሁ? እንዳትረሱ በእስልምና ውስጥ የማይሳሳት በቃ ሊመሩበት የሚገባ መልእክት የተላለፈላቸው በሙሐመድ በኩል ብቻ ነው። የነዛኞቹ ተበርዟል ስላሉ አሁን ያላቸው ዓለም ከተፈጠረ ጀምሮ ብቸኛው ሰው ሙሐመድ ብቻ ነው። እሱም ደግሞ ከፈጣሪ ጋር ዳይሬክት ግንኙነት የለውም እንዳትረሱ። ይሄ አይ በእንትን እኮ በዚህ በክርስትና በመጽሐፍ ቅዱስም ቢሆን ሃይማኖት የለም ምናምን ብላል። ሃይማኖት አለ። ሃይማኖት በመጽሐፍ ቅዱስ ላይ አስተምህሮ ማለት ነው፣ እምነት ማለት ነው አይደል? ሃይማኖት ብዙ ጊዜ ትርጉሙ ያው የተለያየ ትርጉም አለው። እርግጥ ነው ማመንንም የሚያመለክት ነው። ሃይማኖት ሲባል አስተምህሮ እንደማለትም ጭምር ነው። ፌዝ ነው። ፌዝ ሁለት አይነት ፌዝ ነው ያለው፣ አክት ኦፍ ፌዝ እና ኦብጀክት ኦፍ ፌዝ ማለት ነው። አክት ኦፍ ፌዝ ሲሆን ማመን ነው። ኦብጀክት ኦፍ ፌዝ ደግሞ የሚታመነው ነገር ነው። ስለዚህ አስተምህሮ እርሱ ማነው ኦብጀክት ኦፍ ፌዙ ሃይማኖት ተብሎ ሊጠራ ይችላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ሲል ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው አስተምህሮ ማለት ነው። ሐሰተኛ መምህራን እንደተነሱና እዛው ጋር ይቀጥላል ይሁዳ ባይዜ እና ልክ እንደዛ ማለት ነው። ይሄንን ያዝ አድርጉና ግን እኔ እየተናገርኩት ስለ ኮሚኒቲ ነው። ኮሚኒቲ ምንድነው? ማህበረሰብ፣ ያ ኮንግሪጌሽኑ ቸርች ማለት ነው ባጭሩ፣ ቤተ ክርስቲያን። አሁን ወዳጃችን በአዲስ ኪዳን ቤተ ክርስቲያን የለችም ማለት ዋት አፈኒ በስማ በጣም ነው ይሄ አደገኛ ነው። እኔ ክርስቲያን ከነበረ ሰው እንደዚህ ነገር አልጠብቅም። በአዲስ ኪዳን ላይ ቤተክርስቲያን የለችም አለች። ታዲያ ቤተክርስቲያን እኮ ናት ኮሚኒቲ። ያ ቤተክርስቲያን ማለት እኮ ኤክሌሲያ ማለት እኮ ጉባኤ ማለት ነው፣ ኮንግሪጌሽኑ ማለት ነው እንዴ። እና ይህ የሐዋርያት ጉባኤ ነበረ። በዛው ላይ ያ ጉባኤ ምንድነው እያደገ ያ ህብረት ማለት ነው እያደገ ኮሚኒቲ ይመጣል። ይኸው እኛ ጋር ደርሷል። እሱ ምን ይባላል? ቤተ ክርስቲያን ኮሚኒቲው እሱ ነው። የእግዚአብሔር ህዝብ ይባላል። በቃ የእግዚአብሔር ህዝብ በአዲስ ኪዳን ይሄ ነው፣ የክርስትና ነው። ሌላ የእግዚአብሔር ህዝብ የለም። አሁን እንግዲህ ጥያቄን ተረድቷል ብዬ አስባለሁ። አሁን ምናልባት እንቀጥልበት ካልከኝ አሁን ያነሳሁት ምንድነው፣ አንደኛ ከሙሐመድ በፊት የእስልምና ኮሚኒቲ 5ኛው ክፍለ ዘመን ላይ ነበር። 5ኛውና 6ኛው ክፍለ ዘመን ላይ ካለ ገልጣ አሳየን። 5ኛውና 6ኛው ክፍለ ዘመን ላይ ከሙሐመድ 1 እና 2 ክፍለ ዘመን ብቻ ቀደም ብሎ ማለት ነው በዓለማችን ላይ ካለ እሱን እንድታሳየም ነው። የለኝም ካልክ ግን እንቀጥል ወደ ቀጣዩ ጥያቄ፣ እስልምና እንደዛው እንድናውቀው ማለት ነው። ያው ገብቶ የሄድከውን ነገር እኛም ገብቶ እንድንመጣበት ስለምንፈልግ። ኦኬ በኢስላሚክ ኮሚኒቲ ያልከውን ያነሳውን ነገር መልስበታለሁ። ቀጥሎ ደግሞ ቀጥተኛ አምላክን ማናገር፣ በቀጥታ አምላክን ማናገር ብለህ ደግሞ እንደ ፕሩቭ አድርገህ ኢየሱስን አሁንም ደግመህዋል። በአባቱ እቅፍ ያለውን አንድ ልጁ ተረከው የሚለውን ድጋሚ ደግመህዋል። እሱን ደግሞ የጻፉልህ ያው መቼም ሐዋርያቶች ናቸው። ኢየሱስ አልነገረህም ቃል በቃል የኢየሱስ መጽሐፍ የለም። ሐዋርያቶቹ ያስተማሩህን ነው የምትከተለው። በአንተ ሎጂክ ከሄድኩ ቀጥታ ራሱ ኢየሱስ የተናገረው መጽሐፍ አምጣ ብልህ ራሱ ኢየሱስ ተናግሮ ራሱ ኢየሱስ የጻፈውን ያስተላለፈልን አምጣ ብልህ ነው ሐዋርያቶቹ ያስተላለፉትን ነው የምትለኝ። በአንተ ሎጂክ ቤት ቀጥታ በሚለው ሎጂክ ማለት ነው። ኦኬ ቀጥሎ ደግሞ ያልተበረዘ መጽሐፍ አለው የሚለውን አንስታል። እሱ ላይ የምነግርሃለሁ። ቤተክርስቲያን የለም ብለሃል ብለኛል። እኔ አላልኩም ቤተክርስቲያን የለም ብያለሁ እንዴ? እዚህ መካከል የተሰበሰባችሁ ሰዎች ብያል ወጥቶኛል አላልኩም። ሃይማኖት የለም ነው ያልኩት። ሃይማኖት አንተ ተቋም ውስጥ ነው ያለው። ሃይማኖት ተቋም ውስጥ ነው ያለው። ተቋም የለም። ሃይማኖት የሚባል ተቋም እስልምና ውስጥ ባይብሊካል ውስጥ የለም፣ መጽሐፍ ቅዱስ ውስጥ የለም ነው። አይ ቲንክ ይሄንን ደግሞ አንተም ተስማማበታለህ። አይኖ ቤተክርስቲያን የሚለው አለ፣ እኔ እዛ ላይ ክርስቲያኖች የሚልም አለ። እሱን አልካድኩኝም፣ መኖሩን ተናግሬያለሁ። ወደ መልሱ ልሂድ። ኢስላሚክ ኮሚኒቲ ነበር ወይ? እንግዲህ ይኸውልህ 4 መጽሐፍቶች ወርደዋል ወይንም መጥተዋል። አንደኛው ቶራ ነው። በቶራ ጊዜ የኢስላሚክ ኮሚኒቲ የአረቦች ኢስላሚክ ኮሚኒቲ በቶራ ጊዜ አልነበረም። ሁለተኛ የዛቡር መጽሐፍ መጥቷል ወይ መዝሙረ ዳዊት። እነዚህ በጣም
ሜጀር የሚባሉ ቡኮች ናቸው። መዝሙረ ዳዊት በነበረበትም ሰዓት ኢስላሚክ ኮሚኒቲ ነበር ወይ? የአረቦቹ ኢስላሚክ ኮሚኒቲ የነብዩ መሐመድን እምነት የተቀበሉ ኮሚኒቲዎች ነበሩ ወይ? በዛ ዘመን አልነበሩ። ነገር ግን እሱን አንድ ነገር የተወሰነ ነገሮች እነግራለሁ። ኢየሱስም ሲመጣ ወይ ኤንጅል የኢየሱስ ወንጌል የሚባለው ኤንጅልም በሚመጣ ታይም ላይ ኤንጅልም ሲመጣ የኢስላሚክ እስልምና የቁርአን አማኞች በኢሳ ዘመን ነበሩ አልነበሩ? ሶ ምንድነው ፕሪ ኢስላሚክ ፔሪየድ እና አፍተር ፕሪ ኢስላሚክ በኋላ ደግሞ ያለ ተብሎ በሁለት መክፈል ይቻላል። ከእስልምና ቅድመ እስልምና በፊት እና ከእስልምና በኋላ ይባላል። ወይም ደግሞ የጃህሊያ ዘመን የሚባል አለ። የአረቡ ማህበረሰብ ከፕሪ ኢስላሚክ ፔሪየድ በፊት በጣዖት አምልኮ ስርዓት ውስጥ ተሸፍነው ነበረ። በመጽሐፍም የላቸውም፣ ነብይም አልወረደላቸውም። በዛ ነገር ውስጥ የተሸፈኑ ነበሩ። ስለዚህ ኮሚኒቲው አልነበረም። ሶ ግን እነ ሙሴ ጋር እነ ዳዊት ጋር እነ ኢየሱስ ጋር ስትመጣ ኮሚኒቲዎቹ ነበሩ። ምን አይነት ኮሚኒቲ ማለት? ለምሳሌ ቃሉ ኢስላም የሚለው አላህን ማምለክና አላህን መገዛት ነው። በሙሴ ዘመን የነበሩ ማህበረሰቦች ሙሴን የሚከተሉት እና የሙሴን አስተምሮ የመጣውን ትእዛዝ ከፈጣሪ ዘንድ የመጣውን ትእዛዝ የሚሰሙ ኢስላም ይባላሉ። ለምንድን ነው ኢስላም የሚባሉት? ለአምላክ ይገዙ ስለነበረ እንጂ ነብዩ መሐመድ ቁርአን ላይ ያለው ኮሚኒቲ አይደሉም። እንደዛ ናቸው ማለት አይደለም። ግን አላህን ይገዙ ነበረ፣ ያመልኩ ነበረ አንዱን አምላክ። አላህ ብዬ ምናልባት ስናገር ትንሽ እንግዳ ሊሆንብኝ ይችላል። አላህ የሚለው ስም አረቦች የሚጠቀሙበት መጠሪያ አምላክ ስም ነው። ኢስማኤል አረብ ተናጋሪ ነው። የኢስማኤላውያን ሰዎች የሚጠቀሙት ስም መጠሪያ አላህ ብለው ይጠሩታል አምላካቸውን። ስለዚህ በኢስላም በአረቢክ ቋንቋ አነጋገር ኢስላም የሚለው አምላክን መገዛት የሚል የሚያመለክት ነው። ነቢያቶች በብሉይ ኪዳን ላይ ያሉ ነቢያቶች በሙሉ ብሉይ ኪዳን መጽሐፍ ላይ ያሉ ነቢያቶች በሙሉ እንደዛ አንድን አምላክ የሚገዙ ነበሩ ብዬ ቀድማ አስረድቻለሁ። ስለዚህ ኢስላም ናቸው ማለት ይቻላል፣ ሙስሊም ናቸው ይባላል። ለምንድን ነው የሚባለው? አንድን አምላክ ያመልኩ ስለነበረና ይገዙ ስለነበረ። ከዛ አንፃር ነው። ሁለተኛው ቀጥተኛ አምላክን ማናገር የሚል አኪ ያነሳው ነገር አለ። ይሄ አሁንም መስፈርት ሊሆን አይችልም። መጽሐፍ ቅዱስ እንግዲህ ከ12ቱ ሐዋርያቶች ሁለት ሐዋርያ የጻፉት መጽሐፍ ነው አንተ እጅ ላይ ያለው። የዓይን እማኝ የሚባሉ 12 ናቸው። ከ12ቱ የሁለቱን ሐዋርያቶች መጽሐፍ ነው የምትቀበለው። ሌሎቹ ሁለቱ ደግሞ ከሐዋርያት የተማሩ ናቸው። እንደዛም ሆኖ ኢየሱስ ክርስቶስ መጽሐፍን ቀጥታ ዳይሬክትሊ ኢየሱስ ክርስቶስ የጻፈው ማስረጃ መጽሐፍ አምጣ ብለህ ነው ሐዋርያቶቹ ከጆሮ ሰምተው የተማሩትን ነው ብለህ ነው የምታመጣው እንጂ ዳይሬክትሊ የኢየሱስ ኤቪደንስ የለም። ኢየሱስ መጽሐፍ ስላልጻፈ ማለት ነው። ያልተበረዘ መጽሐፍ የሚለው ላይ ትንሽ ሊድበት እና ምንድነው ፖይንቴ ግን ይሄ መስፈርት ሊሆን አይችልም። የግዴታ እግዚአብሔር ማናገር አይተበቅበትም። መላእክት ከመጣ መላእኮች እኮ የእግዚአብሔር ቃል ተናጋሪዎች ናቸው። የእግዚአብሔር ቃል በእነሱ ይነገራልና ከዛ አንፃር ወሰደው። ያልተበረዘ መጽሐፍ ላልከው እንግዲህ ያየን ያለው ኢቭን ቤተክርስቲያን ገብት የትኛውን ዓመተ ምህረት ባይብል ነው የምትገዛው? 1990ውን የ1988ን የ2000ን አረ 2000 ይቀርልን ችግር አለበት እየተባለ እንትኑን የትኛውን ነው ገዝተህ የምትሄድ ወደ ቤት ስትሄድ? እሱን የቤት ስራ ለአንተ ልተውልህ። አንተ ራስህ ታውቃለህ መጽሐፍ ቅዱስ ምን ያህል እንደተበረዘ አንተ ታውቃለህ። እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት የተማርኩት ካንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቭን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም እንጂ ለማንኛውም መጽሐፍ ቅዱስ ተበርዟል ወይ እንዴ? በደንብ ነው እንጂ ተበርዟል አይገልጸውም። ሲፈልጉ ይቀንሱታል፣ ይጨምሩታል። እንደፈለጉ እያደረጉ ነው የሚያትሙትና የሚያወጡት። ከዚህ በላይ ቀልዳለ እንዴ? ፈጣሪ መጥቶ እንዲጠብቅልን ነው። ሆም ብላችሁ ያበላሻችሁ፣ ሆም ብላችሁ መጽሐፍ ቅዱስን ያበላሻችሁ፣ ፍርሃት የሌላችሁ ለእግዚአብሔር ቃል እንኳን ታማኝ ያልሆናችሁ ናችሁ።
ስለዚህ መጽሐፍ ቅዱስ ተበርዟል የሚለው በዚህ ይታይልኝ። አንዴ ጨርሻለሁ። የመጨረሻው ቤተክርስቲያን የሚል ያነሳው ነው። ቤተክርስቲያን የሚለው የኢየሱስ እምነት ተከታይ የነበሩ ሰዎች በየመኖሪያ ቤታቸው የራሳቸውን እንትን ያደረጉ ይቀመጡ ነበር። ያኛው ቤተክርስቲያን ተብሎ ይጠራል። እንደ አብያተ ክርስቲያናቶች ተገንብተው ነበር፣ እነሱ ቤተክርስቲያን ተብሎ ይጠራሉ። ነገር ግን ሃይማኖት የሚባል ነገር መጽሐፍ ቅዱስ ላይ የለም። ከፈጣሪ ዘንድ ዕውቅና የተሰጠው ሃይማኖት ባይብል ላይ የለም፣ አታገኝም። የሃይማኖት አንዴ ጨርሻለሁ። ሃይማኖት ተብሎ በባይብል ላይ የገባው ጠቅላላ ጉዳይ ሃይማኖት ምን እንደሆነ ንገረንና ለፍ ይቅርታ። እሺ ሃይማኖት ማለት አምላክን ማምለክ ማለት ነው። አምላክን ማምለክ የሚለው ቃል ብቻ ነው ሃይማኖት ተብሎ ሊወሰድ የሚችለው በግሪኩ ማለት ነው። 3 ቦታ ነው ያለው። ከፈለክ ልስተ ሄደ ግሪኩን ነው። ለምሳሌ አንደኛ ያዕቆብ ምዕራፍ 26 ላይ አንደኛ ያዕቆብ 26 ላይ ስታየው እግዚአብሔርን የሚያመልክ የሚመስለው እያለ ይናገራል። ማምለክ ሃይማኖት ሪሊጅን ነው። ሃይማኖት የሚለው ሌሎቹ ግን ፌዝ ናቸው። ማምለክ እግዚአብሔር ማምለክ ሃይማኖት ማለት። ለምሳሌ ይሁዳ ለአንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። ምንድነው ሃይማኖት የሚለው በግሪኩ? አንድ ጊዜ ስለተሰጠ ሃይማኖት የሚለው ፌዝን ነው የሚያመለክተው። ምንድነው በግሪኩ? ኦኬ አይቼልንገርህ አንዴ በቃ ቶ እሺ ዛትይድ ግሪኩ ሃይማኖት ግን አይደለም 100% ፌዝ ነው። ፌዝ ራሱ ሃይማኖት ነው። ግን ችግር የለም። አሁን እኮ የሃይማኖት ትርጉም ምንድነው እኮ አይደለም እያልኩ ያለሁት። ሃይማኖት የሚባል ነገር መጽሐፍ ቅዱስ ላይ የለም ስትል ሃይማኖት የሚለውን በምን እየተረዳው እንደሆነ ማወቅ አልቻለም። አሁን ቅድም ሃይማኖት አስተምህሮ ነው ብለናል። አስተምህሮ የለም ነው መጽሐፍ ቅዱስ ላይ ምንድነው? አይደለም ይኸውልህ ለምሳሌ ስለዛ በቃ ጨርስና ጨርሰሃል። ኦኬ እቺን ልጨርስልህ። አሁን የተናገርካትን እንትን ላስመርልህና ከዛ አንተ መናገር ትችላለህ። ችግር የለውም። አንድ 30 ሰከንድ ስጠኝ። ይቅርታ ካረዘምኩት 30 ሰከንድ ስጠኝና ኦኬ ምንድነው መሰለ በእስልምና በቁርአን ላይ እስልምና ሃይማኖት ነው። ሙስሊም የሚል አለ ቃል ቁርአን ላይ። ይሄኛው ሙስሊም የሚለውም ቃል አለ። እሱ ደግሞ አማኝ ነው። አማኞች ሙስሊም ተብለው ይጠራሉ። ኢስላም የሚለው ደግሞ ተቋም ነው። ለአላህ የሚገዙ አላህን የሚያመልኩ ኢስላም ተብለው ይጠራሉ። ይሄ ተቋም አላህ ዘንድ የተመረጠ ተቋም ሆኖ ኢስላምና ሙስሊም ተብሎ ይጠራል። በዛ ደረጃ ባይብሊካሊ ላይ ስትሄድ ክርስቲያን የሚባል እምነት አለ፣ ይሁዲ የሚባል እምነት አለ፣ ፈሪሳዊ ሰዱቃውያን የሚባሉ እምነቶች አሉ። ከነዛ መጨረሻ ላይ ክርስቲያን የሚባል እምነት አለ። እነዚህ ሁሉ እምነቶች አሉ። የትኛውም እምነት የተወገደ የለም አለ። ባይብሉ ላይ ኢየሱስንም የተቀበሉት አይሁዶች እምነታቸው ከይሁዲ ወደ ክርስትና የመጡ አሉ። ያልተቀበሉትም እዛው ባይብሉ ላይ አለ። እምነት የሚባለው ነገር አለ። ግን እንደ ተቋም ሆኖ ዕውቅና ያገኘው እስልምና ቁርአን ሲመጣ ዘሆል ሁሉንም መጽሐፍቶች የመጽሐፍቶች እናት ቁርአን ማለት የመጽሐፍቶች እናት ነው የሚያጠቃልለው። ቁርአን ሲመጣ እስልምና ለዓለም ይፋዊ ሃይማኖት ሆኖ ተገለጠ። ይሄ ነው። ኤኒዌይስ ሐሳብ ካለ መቀጠል ትችላለህ። እሺ አዎ ያው እንግዲህ እኔም በቃል አጠቃለልና ድምጼን ላሰማ ታብታብ አድርጉ፣ ሼር ኮፒሊንግ ምናምን አድርጉ እንዳይዘጋብህ ማለት ነው። ድምጼን ላሰማ ከተላከው። እሺ አሁን በደንብ አድርጋችሁ ስሙ ጋይስ። እናጠቃለው ያው ምንም እዛው ስለሆነ እየሄድን ያለ ነው። ያው ዋናው ጥያቄ ምንም በቃ ችግር የለውም ባያገኙም ነው የመጨረሻው መልስ። ወንድማችን እንደሰማችሁት መሐመድ ፈጣሪን ቀጥታ ባያገኝም ችግር የሚለው አይነት ነገር ነው። ግን የተናገራቸው ነገሮች ፊት ለፊት ላይ ስለጻፍኩኝ ሁሉንም እያነበብኩኝ ላሳያችሁ። የመጀመሪያው ቤተክርስቲያን አላልኩም፣ መጽሐፍ ቅዱስ ላይ ቤተክርስቲያን የለም አላልኩም። እኔ መች ነው ቤተክርስቲያን የለም ያልኩት ብሎናል። ወደ እንደዚህ አይነት ነገር የመጣ ነው። እንዴት ነው? እኔ አስቀድሜ ሙሐመድ የአንድ የኮሚኒቲ መስራች ሆኖ ወይም ደግሞ ኮሚኒቲው የመጣው ከእርሱ በኋላ ሲሆን የኮሚኒቲ መጀመሪያ ሲሆን የአንድ ኮሚኒቲ መጀመሪያ ሲሆን እንዴት ፈጣሪን ቀጥታ ሳያገኘው ማን ሊከተለው ይችላል? እንዲህ አይነት ነገር የለም በመጽሐፍ ቅዱስም። የአብርሃም ሪሊጅን ስለምትሉትም ከአብርሃም ጀምሮን ብታዩም እንደዚህ አይነት ነገር የለም የሚል ነገርን አስቀመጥኩኝ። ልክ ስል ኮሚኒቲ የሚለውን ነገር ወሰደና ተቋም ሃይማኖት ምናምን ወደ ማለት ሄዶ ከዛ በኋላ መጽሐፍ ቅዱስ ላይ የለም አለ።
እንዲህ ያለው ኮሚኒቲ የሚለውን ይዞ ነው። ሶ ኮሚኒቲ የሚለውን ይዞ ከሆነ እንደዚህ ያለው ኮሚኒቲ ማለት ቤተክርስቲያን አለቀ። ኮንግሪጌሽን ነው፣ ስብስብ ነው፣ ጉባኤ ነው። ሶ ኮሚኒቲ የለም ማለት ቤተክርስቲያን የለም እንደማለት ነው። ስለዛ ኮሚኒቲ አለ። ምንም የተቋም ምናምን ያልኩት እስካሁን ድረስ ተቋም ራሱ የሚለውን ቃል እሱን ይተቀመው የተጠቀመው ደግሞ ኮሚኒቲን ለማመልከት ስለሆነ ከዛ አንፃር ነው ይሄን እንደዛ ቤተናገሩት ማለት ነው። ለማንኛውም ቤተክርስቲያን በመጽሐፍ ቅዱስ ላይ የሳለ ኮሚኒቲው አለ። በኋላ ላይ እመጣበታለሁ። እዚሁ ላይ ልቀጥልና ፕሪ ኢስላሚክ ፔሪድ ምናምን እያልክ ስትናገር ነበር። በጣም ነው የሚያስገርመው እርሱ ከእስልምና በፊት ማለት ነው። ስለዛ እስልምና ያልኖረበት ጊዜ አለ። በቃ ክሊር እኮ ነው ገለጻው ራሱ ከእስልምና በፊት የነበሩ ብለህ ከተናገርክ which means እስልምና ያልነበረበት ጊዜ አለ ማለት እኮ ነው። ከሙሐመድ በፊት የኢስላም ኮሚኒቲ ጭራሽ በዓለማችን ላይ ጭራሽ የለም። ቢኖር ያሳየን ነበር። ይሄው 4ኛው ክፍለ ዘመን ላይ 5ኛው ክፍለ ዘመን ላይ 6ኛው ክፍለ ዘመን ላይ ያሳየን ብለናል፣ አላመጣም። ስለዛ የእስላም ኮሚኒቲ ማህበረሰብ የእስላም ማህበረሰብ በዓለማችን ላይ ጭራሽ እንትን እንዳይል ዲስትራክት እንዳያደርግ እሺ ቴንክ ዩ በደንብ አድርጋችሁ ተመልከቱ። ከሙሐመድ በፊት የእስልምና ማህበረሰብ የለም። የዛሬ 1400 ምናምን አካባቢ የተጀመረ ነገር ነው። ከዛ በፊት የኮሚኒቲ በኮሚኒቲ ደረጃ ጭራሽ የለም። ለዛ ነው ወዳጃችን ምንም አይነት ማስረጃ ያላመጣው። ግን ምን ብሎናል የምታሳውሱ ከሆነ በነ ሙሳ ሰዓት ምናምን ግን ነበረ ብሎናል። በነ ሙሳ ሰዓት እንግዲህ በነ ዳዊት በነ ሙሴ ሰዓት ምናምን ግን ኮሚኒቲው ነበረ፣ ማህበረሰቡ ነበረ። ያ ማህበረሰብ ደግሞ ፈጣሪን ወይም አምላክን ስለሚገዛ እንደው እስላም ናቸው ማለት እንችላለን ብሏል። አይደለም። አሁን አንተ እንዳለህበት አይነት የኢስላም ኮሚኒቲ ያኔ የለም። ለምሳሌ ለመስዋዕት የሚሆን የእንስሳትን እንደሚያፈሱ የነበሩ ኮሚኒቲ ናቸው። እንደዚህ አይነት ኮሚኒቲ አንተ በምን ተፈጸመ? ራሱ ያኛው ኮሚኒቲ ሲያደርግ የነበረው ነገር በምን ቀረ ያስብላል። ያኛው ኮሚኒቲ የሚያመልክበት የሆነ ስፍራ አለው። ያ ስፍራ ደግሞ ለምሳሌ የሰሎሞን ቤተ መቅደስን ወሰደው። በስዕላት ያበደ ነው ቤተ መቅደሱ። አንተ ትቀበላለህ? የኪሩብ ስዕላትን ምናምን በውስጥም በውጭም እየተደረገ እንደዛ ይደረጋል። ይህ ብቻ አይደለም። ኢቨን በነ ሙሴ ሰዓትም መሰዊያው ሲሰራ መሰዊያው ላይ ምንድነው የቃል ኪዳኑ ታቦት ይኖራል። በዛ ላይ መሰዊያው ሲቀመጥ አላዩ ላይ ምን ይሳልበት ነበር? የኪሩብ ቅርጽ ቀረጸበት ብሎ ራሱ ተቀርጾበታል። እንዲህ አይነት ነገር ሲጀመር ምኑን ከምኑ ታገናኛል? ይሄ ኮሚኒቲው አይገናኝም። ያ ኮሚኒቲ እግዚአብሔርና አባታችን ብሎ የሚጠራ ነው። ይሄኛው ኮሚኒቲ ጭራሽ ፈጣሪን አባቴ ምናምን ብሎ የሚጠራ አይታሰብም። ስለዛ ያ ኮሚኒቲ እስላም ነው አይደለም። ሲጀመር አትገናኙ ጭራሽ ማለት ነው። አሁን እሱን ያዝ እናድርገውና ሰው በኮሚኒቲ ደረጃ ይሄኛው የአረቡ ኮሚኒቲ አዲስ ኮሚኒቲ ነው ከተባለ ስለዛ የሆነ አዲስ ኮሚኒቲ ፈልስፎ ማን ነው ፈጥሮ ነው የመጣው? መሐመድ። ኦኬ ማለት ጅማሪ ሆኖ ነው የመጣው። ሲመጣ የአዲስ ኮሚኒቲ የአዲስ ማህበረሰብ ጀማሪ ሆኖ ነው የመጣው። ጀማሪ ሆኖ ሲመጣ ጋይዝ ፈጣሪን ቀጥታ ሳያገኝ ነው የመጣው። እንዴት አይመጣውም እኮ ይሄ ጭራሽ ነው የማይመጣው። የሆነ ድምጽ ይሰማኛል። ሚዩቱን ያነሳ ሰው አለ? እሺ ጉዳዴ አንተ ትሆን እስቲ ዘጋው እስቲ ለክፉም ለደግ ጉዳዴ ነው ዘጋው። ቀጥለው። እሺ ሰው ምንድነው እንዳልኩትም የኢስላም ኮሚኒቲ የለም። ሙሐመድ የአዲስ የሆነ ኮሚኒቲ አዲስ የሆነ ማህበረሰብን ጀማሪ ሆኖ ሲመጣ ፈጣሪን ቀጥታ ያላገኘ ሰው ሆኖ የመጣው። ይሄ ለኛ ትልቅ ምንድነው መመልከት ያለብን ነገር ይመስለኛል። ቀደም እንዳልኳችሁ ነው። ደገምኮ የክርስቶስን ስለ ነበር እሰልሰዋለሁ ማይ ብራዘር እሰልሰዋለሁ። ጌታ ኢየሱስ እግዚአብሔር ዓለምን የፈጠረበት ልጅ ሆኖ የላከው ጌታ ኢየሱስ ዓለም የተፈጠረበት የእግዚአብሔር ልጅ ነው እና ምን አለ አልኩ ዕብራውያን ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር በብዙ መንገድና በብዙ አይነት ለአባቶቻችን በነቢያት ተናግሮ ከጥንት ጀምሮ ማለት ነው። በምን በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። በዚህ ዘመን መጨረሻ ለኛ የተናገረን ዓለማትን በፈጠረበት በልጁ ነው። በልጁ ከሆነ ልጁ ወደ አባቱ ያቀርበናል። ይሄ ደስ ያሰኛል በጣም የምር። እንዲህ ያለ እውነታ ውስጥ ጌታ ምንድነው ሲያስቀምጠን ምን አይነት ተስፋ ነው የሚሰጠን? በቃ የእግዚአብሔር ልጆች ነን፣ ወራሾች ነን። ልጆች ከሆነ ደግሞ ወራሾች ደግሞ ነን። ልጅ ያሉን አይወርስም አይሰው ልጆች ከሆነ ደግሞ ወራሾች ነን እንደተባለ ማለት ነው። ልጅ አይደለም በቃ አትወርስም። እና ለማንኛውም
በአባቱ እቅፍ ያለ ስለተባለ አሁን ክርስቶስ ከእግዚአብሔር ጋር ያለውን ግንኙነት እናውቀዋለን። ሙሐመድ ጋር ስትሄዱ ግን እንኳን ይሄ የፈጣሪ ልጅ ምናምን ተውት አይደለም። ሙሐመድ የፈጣሪ ልጅ ነው ተብሎ አይታመንም። እሱ ብቻ አይደለም፣ ሙሐመድ ከፈጣሪ ጋር ቀጥታ ግንኙነትም የለውም። ቀጥታ ግንኙነት የለውም። ከሌለው ወዴት ነው የሚመራን? ይሄ በጣም እኔ ሙስሊም ወንድም እህቶቼ በጣም ልታዩት ይገባል ብዬ አስባለሁ። ሌላው ግን ምን አንተም ብትሆን እኮ እንደው አሁን ኢየሱስ እንደዚህ በአባቱ እቅፍ ምናምን በልሃል፣ ግን በቃ መጽሐፍ ቅዱስ ላይ የተጻፈው ኢየሱስ አልጻፈው። ማን የጻፈው ብለህ እኮ አንተም የምትነግረኝ ሌላ ሰው ጻፈው ብለህ ነው። ለምሳሌ ሐዋርያት ብለኸኛል። ትክክል፣ ሐዋርያት ናቸው የጻፉት። ግን ሐዋርያት የጻፉት ክርስቶስ ቀጥታ ተገልጦ ነግሯቸው ነው። እንደዛማ ካልን የድረስ ላርቅብህ መሰለ ቁርአንን የጻፈው ራሱ መሐመድ አይደለም አይደል? መሐመድ ስላልሆነ ጭራሽ እንደውም መሐመድ ቀጥታ ፈጣሪን አላገኘም ብቻ አይደለም፣ ጸሐፍቱ ጋር ደግሞ ስትመጣ ጭራሽ አልጻፈውም። እንደ ይህን ነገር መሐመድ ቀጥታ ያላገኘውን ፈጣሪ ማለት ነው። ስለዚህ ጉዳይ ራሱ የነገሩን ጭራሽ ቀጣ ያሉ ጸሐፊዎች ናቸው፣ ከሱ የሰሙ ጸሐፊዎች ናቸው ወደሚል ወደ ሩቅ ወስድብሃሉ። አይተዋል። ጌታ ኢየሱስ በስጋ ተገልጦ ታሪክ የሚያውቀው ጌታ ነው። ታሪክ የሚያውቀው አካል ነው። እርሱ ያስተማረውን እነሱ ጻፉ። 2 ሐዋርያት ናቸው የጻፉት የሚል ነገር ተናግራል። 2 ሐዋርያት ናቸው ያልከው ቁጥር ትችላለህ? ማይ ብራዘር ማለት አትሊስት ማቴዎስ ከዛስ ዮሐንስ ብለህ መልእክታት ላይ ደግሞ እንሄዳለን። ለምሳሌ እነ ጴጥሮስን እንጠቅሳለን። አይ ወንጌል ብቻ ነው እያልኩ ያለሁት ካልክ ግን ለምን ወንጌልን ብቻ የምናነሳበት ምን ምክንያት አለን? ወንጌልን ብቻ የምናነሳበት ምን ምክንያት አለን? ሲቀጥል ደግሞ ማን የተጻፈ ብቻ እናምናለን ሳለ አላልንም። እኛ የተጻፈ ብቻ የሚል ትምህርት እኛ ጋር በክርስትና ውስጥ አይታወቅም። እንደዚህ አይነት ትምህርት የለም። የተጻፈ ብቻ የሚባል ትምህርት የለም። ያለው ምንድነው? ቤተክርስቲያን ተመስርታለች። በዛች ውስጥ የእግዚአብሔር አስተምህሮ ጸንቶ ይኖራል። እሱ ነው ትልቁ ነገር። ትልቁ ነገር በክርስትና ውስጥ የጌታ ቤተክርስቲያንና ለቤተክርስቲያን አንድ ጊዜ ፈጽሞ የተሰጣት ሃይማኖት ወይም አስተምህሮ አለቀ። እሱ ነው። ምንድነው እዚህ ላይ ያው ሊሄድበት። ስለዚህ አሁን አይ እንደው ምንድነው ተቋም የለም ምናምን ላልከው ቤተክርስቲያን ከተቋም የዘለለች ነች። እውነቱን ለመናገር ተቋም የሚለው ቃል አይገልጻትም ቤተክርስቲያን፣ አሁን ያለንባትን ቤተክርስቲያን ማለት ነው። ተቋም የሚለው ቃል ራሱ አይገልጻትም። ቤተክርስቲያን የጌታችን ኢየሱስ አካሉ ናትና ከሷ ጋር በተያያዘ እንዲህ ብሎ ይናገራል መጽሐፍ ሲናገር። ለምሳሌ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ እናንተ ከ16 ጀምሮ አንብቡት። ቁጥር 18 ላይ ምን የሚል ቃል ተናግሮ ነበረ? ስለ ጴጥሮስ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ብሎ ጌታ ኢየሱስ ተናገረ። ምንን እሰራለሁ? ቤተክርስቲያኔን። ሚኒንግ ቤተክርስቲያን ምንድነው ብያቸዋለሁ? ህንጻውን አይደለም እዚህ ጋር ጌታ ኢየሱስ እየተናገረ ያለው ያ ይሄንን ህዝቡን፣ ይሄንን ኮሚኒቲ በግሪኩ ኤክሌሲያ ነው የሚለው ህዝብ ማለት ነው። እሺ ይሄ ህብረት አንድነቱን እርሱን እሰራለሁ፣ ይህንን ህዝብ እሰራለሁ፣ የገሃነም ደጆችም አይችሏትም ማለት ይህንን ህዝብ የገሃነም ደጅ ራሱ አይችለውም። ስለዚህ እስከ ዓለም ፍጻሜ የሚቀጥል ነው። እንዲህ ያለ ህዝብ በእግዚአብሔር አንድ ጊዜ ተመስርቷል። ይህ ህዝብ አይወድቅም። ሌላ ህዝብ ከዚህ ህዝብ የተቃረነ ነገር ይዞ ቢመጣ እሱ የወደቀ ነው። ይሄኛው ህዝብ ግን ጸንቶ ይቀጥላል። ልክ እንደዛ ማለት ነው። ስለዚህ ህዝብ የእግዚአብሔር ህዝብ ተመስርቷል። የእግዚአብሔር ህዝብ አለ ይሄው። ስለዚህ ይህንን ህዝብ ምን ይላል ቅዱስ ጳውሎስ ሲናገር በኤፌሶን መልእክቱ ምዕራፍ 5 ላይ ከቁጥር 25 ጀምሮ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይላል። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። ከዛም በጣም አንድ የሚያስደንቅ ነገር ይናገራል እዛው ጋር ቃል በቃል ነው ማነብላችሁ አሁን እሱን ክፍል። ከዛ በኋላ ይሄ ተቋም ምናምን ሲባል የነበረው ነገር ምን እንደሆነ እንድታውቁት እንድትረዱት ማለት ነው። እኛ ከተቋም የዘለለ ነገር ውስጥ ነው ያለነው። የእግዚአብሔር መንግስት ውስጥ ነው ያለነው እኛ። እሺ ኤፌሶን ምዕራፍ 5 ቁጥር 26 ላይ አውጡ። 25 እና 26 እሺ አሳልፎ ሰጠ ካለው ቁጥር 27 ላይ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ምን አይነት ቤተክርስቲያንን? እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት። የፊት መጨማደድ እርጅና የሚያመለክት ነው። የማታረጅ እንዲች ያለችን ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ስለዚህ ሳታረጅ ሁሌም ጸንታ ትኖራለች ቤተክርስቲያን፣ ሙሽራይቱ ማለት ነው። ስለዚህ ከክርስቶስ በኋላ የሚመጣ የትኛውም ህዝብ ከዚህ ህዝብ ጋር የሚቃረን ካለ እርሱ ከእግዚአብሔር አይደለም፣ ከተቃራኒው ስፒሪት ከተቃራኒው መንፈስ ነው ሊሆን የሚችለው ከሆነም ማለት ነው እንጂ ከእግዚአብሔር ሊሆን አይችልም ብለን የምንናገረው ለዚህ ነው።
አሁን መጽሐፍ ቅዱስ ተበርዟል የሚል ነገርን ተናግሯል። እሺ ይሄ የተነሳበትን ዋና ምክንያት ደግሞ ላሳያችሁ። መጽሐፍ ቅዱስ ተበርዟል የሚለው ላይ ማለት ነው። ለምን መሰላችሁ ያነሳው? አሁን ዝም ብሎ ተሸፋፍኖ እንዳይቀር ማለት ነው። ሙስሊሞች ትክክለኛ መልእክትን አስተላልፎልናል። አሁን ላይ በቃ እኛ የምናውቀው ትክክለኛ መልእክት የተቀበልነው ብለው የሚጠሩት ዓለም ከተፈጠረ ጀምሮ እያልኳችሁ ነው። አንድ ግለሰብ ብቻ ነው የሚጠሩት። አንድ ሰው ብቻ፣ እሱም መሐመድ ነው። ሌሎች ነቢያት ቢኖሩም ግን እኛ ጋር የደረሰ እንደው ሳይበረዝ የደረሰ ምንም አይነት መልእክት ስለሌላቸው ያው በቃ ከዛ አንፃር በመሐመድ ደረጃ ልንከተለው የምንችለው ሌላ ነብይ የለም ነው የሚሉት። መሐመድን በምንከተለው ደረጃ ማለት ነው የሚሉት። ሰው ብቸኛው አንድ ብቻ ነብይ ነው የሚከተሉት፣ እሱም መሐመድ ብቻ ነው። አስባል ዓለም ከተፈጠረ ጀምሮ መሐመድን ብቻ ነው የሚከተለው ስትል ታስፈን አይደል? ነው እንዴ? ዝም በነቢያት እሺ በቃ እናጠቃለና ወደ ሌላ ርዕስ ወደ ሌላ ጥያቄ እናልፋለን። በሌላ ሌሎች ነቢያትም አሉ። አዎ አንዴ እስቲ ማን ነው ደሚ አንዴ ድምጽሽ ይረብሻል ታታ። በሌሎች ነቢያትም እናምናለን፣ ሌሎች ነቢያትም አሉ ማለትና ግን የምርም ፕራክቲካሊ ደግሞ አዎ ምንድነው የነሱን መንገድ እንከተላለን ያስተላለፉልን ነገር አለ ማለት የተለያየ ነው እንደምታውቁትና በነቢያቱ እናምናለን አዎ ይሏቸዋል። ግን እንመራበት ግን ዘንድ የተሰጠ ግን በቃ በመሐመድ በኩል ነው። የሌሎቹ ጠፍቷል ወይም ተበርዟል ወይ ምናምን በሚለው ስለዛ ብቸኛው አንድ ግለሰብ ብቻ ነው ያላቸው። አንድ ግለሰብ ብቻ የሚያነጻጽሩት ነገር ራሱ የላቸውም። በቃ አንድ ግለሰብ ብቻ ነው ያላቸው፣ እሱም መሐመድ ነው። ይሄ በጣም አስቸጋሪ ነው አይደል? ያ አስቸጋሪ ነው። መጽሐፍ ቅዱስ ተበርዟል ወይ? መጽሐፍ ቅዱስ አልተበረዘም። ምናልባት ተበርዟል የምትሉት አንዳንድ የቃላት ለውጦች አሉ ምናምን፣ አንዱ ህትመት ከአንዱ ህትመት ጋር አንዳንድ የቃላት ልዩነት አለ ምናምን። እንደዚህ ነገሮች ከሆነ እነሱን እኛ እንደመበረዝ አናያቸውም። እንደዛ ከሆነ ቁርአንህ ላይ ወይ እዚሁ ትወያያለህ። ቁርአን ተበርዟል አልተበረዘም በሚለው በዛ ደረጃ በዛ መስፈርት ከሆነ የምታየው መበረዝን እዚሁ ምናልባት ከሌሎች ወንድሞች ጋር ቁርአን ተበርዟል አልተበረዘም የሚለውን ትቀጥላላችሁ። እርግጠኛ ሆኜ በጣም በርካታ ነገር ማውጣት ስለሚቻል ማለት ነው። መጽሐፍ ቅዱስ አልተበረዘም። የሀገር በእኔ የግሪክ ብቻ ወደ 6000 የሚሆን ጥንታዊ ቅጂዎች አሉ። የግሪክ ማለት ነው የግሪክ ማኑስክሪፕቶች እደ ክታባት የሀገር እና የቃላት ልዩነት ሊገኝ ይችላል ወይ? አንዱ እደ ክታብ ከሌላኛው እደ ክታብ ሊገኝ ይችላል። ግን የክርስትና አስተምሮ ላይ ለውጥ የሚያመጣ ነው ወይ? በፍጹም። አሁን በረዛችሁት የሚባለው እኮ ማለት ነው እንዴት ሲሆን መሰላችሁ? ለምሳሌ በርዙ የሆነ ሰው ከዛ በኋላ ኢየሱስን አምላክ ለማድረግ ሲሞክር በርዞ የሆነ አካል ስላሴ የሚባል ነገር ሳይኖር ስላሴ እንዲኖር ለማድረግ ሲሞክር በርዞ መጽሐፍ ቅዱስን ጥምቀት አያድንም የማያድን ሆኖ ግን ጥምቀት ያድናል ለማስባል ሲሆን ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ ለማስመሰል ሲሞክር እንደዛ ሲሆን ተበረዘ ይባላል። ግን እነዚህ የቃላት እንትኖች ምንም ያን ያህል እንትን የሚሉ ነገር ያን ያህል እንደው ተበረዘ የሚያስብል ነገር ግን እንደው እንደዛ የላቸውም። እሱም ደግሞ ቢሆን በምን ይፈታል ከተባለ የተለያዩ ደክታባት ስላሉን ከሁሉም ደክታባት እየታየ ጥንታዊ ማኑስክሪፕቶች እየታዩ ከዚህ አንፃር እየተባለ ሊሰጥ ይችላል። ግን የክርስትና እምነትን ጭራሽ የሚነካው ነገር ግን በፍጹም አይደለም ነው። ስለዚህ ይሄንን ያዝ አድርገን ጠቅለል ካደረግነው መሐመድ ብቸኛው የሙስሊሞች ይከተሉበት ይመሩት ዘንድ የተሰጠ ነብይ ሆኖ ብቸኛው ማንም የላቸውም ከስነ ፍጥረት ጀምሮ ያለ አንድ ሌላ የለም። ይሄው እንመራበታለን በዚህ መጽሐፉ የሚሉት ማለት ነው። መሐመድ ብቸኛው ሆኖ ያ ብቸኛው የሆነ መሐመድ ራሱ ደግሞ ፈጣሪን ቀጥታ አላገኘም በሚለው ላይ ተስማምተን እንዘጓለን ማለት ነው። ስለዚህ ይሄንን የዚህን ያህል ካየን ምናልባት ወደ ቀጣይ ጥያቄ መሄድ እንችላለን ወይስ ወንድማችን? ኦኬ አንተ ነህ የጀመርከው። ያው እንግዲህ አንድ ሀሳቡን ላጠቃለውና ጥያቄን የጠየኩት እንጂ እኔ ምንም ነገር እንትን አላልኩም። የሰጠው መልሶች አሉና አንዳንድ ነገሮች ላይ መልካም። እሺ አሁን እንዳናስረዝም እሺ በቃ አንዳንድ ደቂቃ እናጠቃልል። እሺ በቃ አይሻልም? ችግር የለውም። አይ በጣም ብዙ ያወርታል። ኤኒዌይስ ብዙ በማውራት ባይዘው አንተም እኮ ብዙ ስለምታወራ ነው። ተጠንቅቄ ነው የማወራው። ብዙ ጥያቄዎችን እሺ ችግር የለም እንደሚቀጥል ብዙ አላወራም። ኦኬ በአንድ 2 ደቂቃ ባወራ ነው ምናልባት ፓኬጅ ባይዘው እኔ ሳወራ ፓኬጁን ነው ያወራል። ዝርዝር አይደለም። ዝርዝር ሳንቲም እየበተንኩ አይደለም ያለውት። አንተ ብዙ ስለተናገርክ ያው ትክክል ነህ ማለትም አይደለም።
ከዛ አንጻር ተመልከተው። እኔ የማምንበትን ነው የምናገረው። ለጠየቀኝ ጥያቄ የማምንበትን ከቶፒኩ ከአርሱ ሳልወጣ ያችሁ እዛው ላይ ነው የማወራው። ኦኬ ምናልባት እኔ አይ ዶንት ኖ ታነባለህ፣ ብዙ እውቀቱ አለ ብዬ ገምታለሁ። ብሉይ ኪዳን አለ፣ አዲስ ኪዳን አለ። ለምሳሌ ብሉይ ኪዳን ላይ ይሁዲ እምነት ናቸው፣ የዕብራይስጥ ቋንቋ ነው። አዲስ ኪዳን ላይ ስትመጣ ክርስቲያን የሚለው ነው የመጣው፣ የግሪክ ቋንቋ ነው። ይሄ ራሱ አንድ ትልቅ ቢግ ዲፍረንስ ነው። በብሉይ ኪዳንና በአዲስ ኪዳን መካከል ብዙ አይነት ልዩነቶች አሉ። ለምሳሌ የህግ ስርዓት አላቸው ብሉይ ኪዳን ላይ፣ አዲስ ኪዳን ላይ ይሄ የህግ ስርዓት አልፏል ተብሎ ራሱን የቻለ ሌላ ስርዓት የተገነባበት ነው፣ ሌላ ነው። እንደገና ደግሞ የአዲስ ኪዳኑን ብዙ ነገሮች አሉ። ለምሳሌ ይሄ መንፈስ ቅዱስ መገለጥ ወረደ በእሳት አምሳል በምናምን አምሳል ምናምን የምትሉት በብሉይ ኪዳን ላይ የለም። በአዲስ ኪዳን ላይ የመጣ ነገር ነው፣ በመንፈስ ቅዱስ መስራት ምናምን የሚባል ነገር። እንደገና ደግሞ ኢቨን ወደ ክርስትናው ሲመጡ ያለፈውን እምነት እየቀየሩ ክርስቲያን እየሆኑ አይነት ነገሮች አሉ። ለምሳሌ የይሁዲ እምነት ተከታይ የነበሩት ወደ ክርስትና ሲመጡ እንመለከታለን። ኦኬ እነዚህን ካየን እንግዲህ ኪዳኖች ናቸው። ባይ ዘ ዌይ የብሉይ ኪዳን ሲያልፍ አዲሱ ኪዳን መጥቷል። አሁን እስልምናም ሲመጣ ይሄ አዲስ ኪዳን ነው። እስልምና የመጣው አዲስ ኪዳን ነው። አዲስ ኪዳን ሲመጣ ከአሮጌው ጋር ለምን አልተመሳሰለም? ለምን እኛን አልመሰለም ማለት በጣም ይገርማል። ምክንያቱም አንተ የምትከተለው የእምነት ስርዓት ከብሉይ ኪዳኑ አማኞች ጋር አሁንም ድረስ አሉ የይሁዲ እምነት ተከታዮች፣ ከነሱ ጋር አይሄድም፣ ከነሱ ጋር አይገጥምም። እነሱ በብሉይ ኪዳን የነበሩ አማኞች ያህዌ የሚባለውን አምላክ እጅግ በጣም የሚፈሩት፣ በጣም የሚገዙለት፣ የሚታዘዙት በህጉ በሰጣቸው ህግ ለመንገድ ብርሃናት ይላል። ለህግ የሚታዘዙ ጻድቃን ለመሆን በእግዚአብሔር ፊት ጻድቅ ለመሆን የሚያምኑ አማኞች ናቸው። አዲሱ ኪዳን ስትመጣ ህግ የሌለው እንደውም በህግ አትክሰሷቸው፣ አትናገሯቸው፣ ስርዓት የሌላቸው አህዛቦችንም ችግር የለውም ወደሚል የራሳቸው አህዛቦችን የማምጣት እምነት የተመሰረተበት ነው። ብሉይ ኪዳንና አዲስ ኪዳን ልዩነት አለ። የስርዓቱ ልዩነት አለ፣ የሃይማኖት ስርዓት ልዩነት አለ። የቋንቋ ዕብራይስጥ ነው፣ የሮማውያን ቋንቋ ነው የሚጠቀመው። ይሄ ሁላ እንትን ያደርጋል። አንተ በእምነት በብሉይ ኪዳን ልታምን ግን ትችላለህ። በእምነት ብታምንበትም ግን መጽሐፉ ያንተ አይደለም፣ አንተ አልነበርክም። መጽሐፉ ለአይሁዶች ብቻ የተሰጠ መጽሐፍ ነው፣ አይሁዶች የሚያምኑበት ነው። አንተ በእምነት ነው የተቀበልከው። ኢቨንቶ አምላክ እኮ የለህም። አንተ እኮ አምላክ የለህም። አምላክ ያገኘኸው እኮ በእምነት ነው። ወደ አብርሃም እምነት ውስጥ የገባው ኢየሱስ የሚባለውን ተከትለ ነው እንጂ አንተ ኢቨን አይሁዶችን እያስተማሩ አይሁዶችን እየሰበኩ በነበረበት ዛት ከዛ በኋላ አይደል ወደ አህዛብ ዞር ያሉት። በሐዋርያት ሥራ ላይ ምዕራፍ 15 17 ላይ ማየት ይቻላል። ዞር ያሉት ኢቨን እኮ አልተጠራህም ነበረ። ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ላይ አህዛቦችን አልጠራም፣ አህዛቦችን አላስተማረም፣ ወደ አህዛብ ክርስቲያኒቲን አልሰበከም። ይሁዲ ከአይሁድ ወገን የሆኑትን እነሱን ነፃ ሊያወጣ ነበር የመጣው። ሐዋርያቶቹ ግን ሄደው እያስተማሩ አንዳንዶቹ አህዛቦችን እናስገባ በሚል ክርክር አድርገው በኋላ ነው አህዛቦችም እግዚአብሔር አጽድቋቸዋል ወደሚል ተመጦ ከዛ በኋላ አንተ በእምነት ወደ በክርስቶስ አማካኝነት ወደ ይሁዲ እምነት የገባው ማለት ነው። ኦኬ ስለዚህ ኢስላም ሲመጣ ምንድነው? እስልምና ምንድነው? እስልምና ቁርአን አለ፣ ተቋም አለ፣ ሙስሊም ይባላሉ። ልክ አንተ በአዲስ ኪዳን ክርስቲያን እንደተባልከው ሙስሊም ተብለው ይጠራሉ። ተቋም ነው። ይሰማል ድምጽ ጉዳይ ይሰማል። አሁን ይሰማል። 4 ደቂቃ ሆነና አሁን አንተ አስረዘሙ በኋላ ሰዋራ ረዘመ እንዳትለኝ እሺ። ብዙ ነገር እያነሳስ 4 ደቂቃ አላወራሁም። 2 ደቂቃ ሞልቶኛል። በርግጥ ሰዓት ይዤ ነው ባይዘው የማወራው። እንደ ደቂቃ ሆነ እስቲ 2 ደቂቃ ነው ያወራሁት። አይ 2 ደቂቃማ ቆየ። ቀደም እንትን ከፍቼ ብሄ ነበር እኮ አላርሙ እየጮህ ነው። ሂድ እሺ ቀጥል፣ ችግር የለም። አይ ኦኬ እሺ 1 ደቂቃ ስጠኝ። ኤኒዌይስ ምን ለማለት ነው? ብዙ ያነሳቸው ነጥቦች አሉ። ፕሪ ኢስላሚክ ኮሚኒቲ የሚባለውም አልገባህም። ስዕላቶች አሉ በኢየሩሳሌም ውስጥ ምናምን የሚል አንስተሃል። በአዲስ ኪዳንም ስዕል አለ እያልከኝ ነው። በብሉይ ኪዳን ካለ
በአዲስ ኪዳንም አለ ያልክ ነው እንደ ኦርቶዶክስ ስለሆንክ ማለት ነው። ቀጥሎ የእንስሳት መስዋዕት ብለሃል። የእንስሳት መስዋዕት እኮ አልፎ አሁን አንተ እንስሳት እየሰዋህ አይደለም ኢየሱስ ሞቶልኛል ብለህ ዳቦን ምሳሌ አድርገህ ወይን ምሳሌ አድርገህ ነው የምትጠቀመው እንጂ በግ እየሰዋህ አይደለም። ስለዚህ ኮንትራዲክት እያረክ ነው አንተም ማለት ነው። ቀጥሎ ያነሳው ነገሮች ነበሩ ስለ ስዕላት ምናምን አንስተ ነበር። እሱን ይጄበታለሁ። ያው የተወሰነ ነገሮች ነግሬያለሁ። የቤተ ክርስቲያን ኮሚኒቲ እና የአይሁድ እምነት የሚባል ባይብል ላይ እንዳለ አታውቅም እንዴ? ቤተ ክርስቲያን ኮሚኒቲም አለ፣ የአይሁድ እምነትም አለ። ብዙ ኮሚኒቲዎች ነው ባይብል ላይ ያሉት፣ ክርስቲያን ብቻ አይደለም። ብዙ ኮሚኒቲዎች አሉና ይሄን ለማለት ነው። ጨርሻለሁ። እሺ በጣም አሪፍ ሰው ላጠቃልና እንጨርስ ማለት ነው። ከምንድን ነው የምጀምረው? በጥንት ላይ በብሉይ ኪዳን እንደው የይሁዲ አንተ ታጠቃለህ ደግሞ የክርስትና እምነት ነበረ። የይሁዲ እምነትና ይሰማል? ሄሎ ይሰማል? ወንድሜ ጀምረህ ነበረና አንተ ታጠቃለህ። አንተ እኮ አንተ የተናገርከው አራ ሁለት ደቂቃ ታጠቃለህ። ለመበጥበጥ አትሞክር ማይ ብራዘር፣ ከታላቅ ይቅርታ ጋር ማለት ነው። እሺ አንዳንድ ይሁዲ ያለ አራ ወዳጄ እባክህ አትረብሽ። በቃ አስተምራቸው። እሺ ልውረድልና አስተምራቸው። ኢኒዌይስ ባይ። ምን ፍላጎት ከሆነ ፈርጥጥ፣ ካልሆነ ደግሞ ቁጭ ብለህ ተማር። ወደ ቀጣዩ እናልፋለን። እሺ በደንብ አስተምራለሁ። ይሁዲ ተማር ራስህ፣ ችግር የለም። ምናሌ አያውቅም። ግደሉት፣ የሚያውቀው ነገር የለም። ምንም ነው፣ ምንም አይገልጸው፣ ምንም አያውቅም። እስልምና ላይ አክሊል እስልምና ላይ ምንም አያውቅም። እንደውም እቺ ማነች ማማ እንትና ትሻላለች። ማማዬ ነች፣ ማሚቲ ነው ምናምን የምትባለው እሷ ትሻላለች ትንሽ። እሷ ያው ዞር እያለች ኢቨን እሷንም እዚህ እኔ ቲክቶክ ላይ ነው ያስተማርኳት። እኔ ቤት መጣ ነው ተምራ እዚህ የደረሰችው ሲጀመር። ብዙም የሚያውቁት እስልምናን አያውቁትም። ክርስቲያኖች ከነጭራሹ አያውቁትም። በጣም ፋር ናቸው። እስልምናን ቻሌንጅ ለማድረግ በጣም ሩቅ ናቸው ያሉት። እኔ ማህይሙ በቃቸዋለሁ ባይዘው። እንደው እና አቡበከር ሳላ ኢምራን ወሂድ ምናምንማ ግራንድ ናቸው በፍጹም። እነሱ ጋር ቻሌንጅ የሚያደርግ ጥያቄ ማንሳትም አይችሉም ሲጀመር። እና አንድ አጋጣሚ አክሊል መጥቶ ቁጭ አለ። ሲቀመጥ ይሄ ሰውዬ ምን እኔ ሊጠይቀኛል ብዬ በፍጹም አልገመትኩም። እንዲህ ነዶታል እንዴ ሌሎቹ እንደተናደዱት ገርሞኛል። መጥቶ ተቀመጠ። ከዛ በኋላ ቀስ ብሎ ገባ። ደሜም እንደማያዋጣው ሲያቅ ለአክሊል አሳልፎ ሰጠ። እያያችሁት ነው። ኢቭን ምን እንደሚጠይቅ ራሱ አያውቅም። የራሱን ትምህርት ይሰብካል። እስልምናን እየጠየቀ ስብከት እንዲህ ሆኖ በዚህ ገብቶ በዚህ ወጥቶ በዛ እንትን ብሎ እንዲህ ብሎ በዛ ሄዶ ምናምን አይላል። ምን እንደሚያወራ እኔ ምን እንዳወራ ራሱ አልገባኝ። እውነት ግራ ገባኝ። እንደውም ሳየው ማለት ነው። አያውቁም፣ እስልምናን ምንም አያውቁም። እና ያው ያነሳቸውን ነገሮች ቁርአንን በሙሴ ዘመን ፈልጋ አምጣልኝ አይነት ጥያቄ ነው። ቁርአንን በኢየሱስ ዘመን ፈልገህ ይዘህልኝ አይነት ጥያቄ ነበር ሲጠይቅ የነበረውና በቃ ግዴታ ውድቅ ለማድረግ የሚሄድባቸው ርቀቶች ላለመቀበል እውነቱን ያውቁታል እኮ ባይዘው። በቃ ላለመቀበል መጋጋጥ፣ ላለመቀበል ማለት ነው። የተበረዘ መጽሐፍ ተሸክሞ እየዞረ ያውቀዋል ባይዘው። ክርስቲያኖች ከሰሙ ይደነግጣል ብሎ ነው እንጂ አኪ መጽሐፍ ቅዱስ ብርዝርዝ ያለ መጽሐፍ እንደሆነ ያውቃል። አኪ እንዳይደነግጡ ፈርቶ ነው። እንደው እዚህ መርዶ በነግራቸው እንደው ይገሉኛል ብሎ ፈርቶ ነው እንጂ ያውቃል መጽሐፍ ቅዱስ እንደተበረዘ። ደሙ ሊደብቀው ይሞክራል። እንደው እንዴት አስቻለው ግን ይገርመኛል። ያውቀዋል እኮ ባይዘው። ሁሉም የክርስቲያን አፖሎጂዎች ያውቃሉ። ይሄ እዚህ ቅባቅበተ እምነት ላይ የሚሰሩ መጽሐፍ ቅዱስ አብቅቶለታል የተበረዘ መሆኑን ያውቃሉ። መጣው ሙስሊሞችን እንዴት ተበረዘ ትላላችሁ ብለው ሊከራከሩ ይሞክራሉ።
ቁጭ ብለው ከጴንጤ ጋራ መጽሐፍ ቅዱስ ይሄ እንደዚህ ኦርቶዶክስ እንዲሰርታለች ኦርቶዶክስ እንዲያርጋለች ይሄው ባይብልን አበላሸች እየተባለ እየተካሰሱ ቀን በቀን ሙስሊም መጽሐፍ ቅዱስ ተበርዟል ሲል ይናደዳሉ እያወቁት ልባቸው እያወቀ ማለት ነው እዚህ ነገር ላይ ነበር የነበረው በዚህ አማካኝነት ሳልጠራው ነው የመጣው ባይዘው በነገራችን ላይ እንዳለ አፖሎጂስት ነን የሚሉ እዚህ ቲክቶክ ላይ ያሉ ቢሰበሰቡ አይ ቲንክ እኔ አቃለው ያልኩ እንዲ ጉረኛ አይደለም ግን ከኔ የተሻለ እንኳን ጥያቄ መጠየቅ አይችሉም እኔ በፊት እጠይቅ የነበረውን ያህል እንኳን መጠየቅ አይችልም አኪ አቅ እስልምና ላይ ገና ነው ገና ሀ ብሎ መጀመር አለበት ሀ ብሎ ማለት ነው ቁርአንና ሐዲስ የማይለይ ልጅ ስለ እስልምና ያወራል ቁርአንና ሐዲስ አይለይም አያውቅም እና ምንም ማድረግ አይቻልም ሳይስ እኔን ለማንተን ለማድረግ የለም በቃ ልጅ አያውቅም ለማለት የማያውቅን ሰው ማስተማር ማትችል ሰው እንዴት አያውቅም ብለ እኔ ላይ በዛ ደረጃ የሆነ ዝቅ ለማድረግ ምናምን ነው የሚሄዱት በቃ አታውቅም ሳታውቅን ይወጣው ምናምን ቶሎ ብለው ማለት የሰዎችን ስነ ልቦና እንትን ለማለት ይሞክራሉና ለማንኛውም አይ ቲንክ ሰዎች አሁን ጥሩ ሰዎች አሉ መጀመር እንችላለን አቡኪ ምን ታደርጋለህ መሰለህ እንትኖቹን አዘጋጃቸውና የተነሱ ፖይንቶችን በደንብ አድርገህ ትሄድባቸዋል አዘጋጃቸው ታብታብ አድርጉትና በደንብ ሌሎችም እንዲሰሙት ጥርት ብሎ እንዲሰማችሁ ታብታብ አድርጉት 100,000 ምናምን አስገቡትና ከዛ በኋላ ቀለል ተደርጎ እንትን ማድረግ ይቻላል በደንብ አድርጎ ይገልጸዋል አቡኪ ያው በከራለ ኦኬ ታብታቡን ያው 100,000 አድርሱት ቶሎ ብላችሁ እንዲሰማችሁ ነው ለኔ አይደለም ጥቅሙ ለኔ አይደለም ለናንተ ነው ታብታብ አድርጉትና የተነሳው ጥያቄ ምን ያህል ዊርድ እንደሆነና ቀላል እንደሆነ ሊመለስ የሚችል እንደሆነ አንዳንድ ነገሮችም ላይ ሐሳብ ይሰጥበታልና 100 አስገቡት እኔ ባይዘው ክርስቲያንን ለመቃወም ፍላጎት የለኝም እኔ ክርስቲያኖችን አልቃወምም የወጣውበትንም ቤተ እምነት አልሳደብም ክፉ ነገርም አልመኝም ነገር ግን የገባኝን እውነት ኑ እላችኋለሁ ኑ ወደዚህ ወደ ሰላማዊ አስተምሮ ወዳለበት ሰላማዊውን አስተምሩ ከጭቅጭቄ አኪያውን በቦዲጋርድ የሚንቀሳቀስ ሰባኪ ነው የሱ ተከታዮች አሉ የነቀሲስ ምናምን የሚባሉ ተከታዮች አሉ በአስተምሮት አይግባቡም አይስማሙም አይፈልጉም መታየት እና በቲፎዞ ነው የሚንቀሳቀሱት ግሩፕ ሰርተው በቲፎዞ እና ከነዚህ ቲፎዞች ክርስቲያኖች ውጡ መጫወቻ ያደርጓቸዋል በቃ ቁጭ አድርጎ ምናምን ባራዳ ቋንቋ ምናምን ያወሩ ምናምን አራዳነን ይያሉ ምናምን አማኙ ላይ ያላግጡበታል ይጫወቱበታል መደበሪያ እምነት መደበሪያ አይደለም መዝናኛ አይደለም እምነት ሃይማኖት እምነት መዝናኛ መደበሪያ አይደለም ጥርት ያለ ትምህርት አስተምሮ ያለበት ሃይማኖት የምትፈልጉ ከሆነ እኔ እየነገርኳችሁ እኔን አታዩኝ ከስልምና ወደ እስልምና የመጣሁት እኮ ክርስትና ነገ ይመለስበታል ተብሎ ብዙ ችግሮችና ብዙ ጥያቄዎች አሉ አይመልሱት ወደ እስልምና የመጣሁትም አንዱ ያ ነው እኔ ከዚህ በፊትም ስናገር ነበር አስተምሮቱ የተበለሻሸ ነው አምልኮ ስርዓቱ የተበለሻሸ ነው የክርስትና 0% ላይ ነው ያለው 0 እስልምና ላይ አይደርስም መቼም አይደርስም አተርና ምንድነው የሚባል አባባል አለ አተርና ኳስ ማወዳደር ነው ክርስትናንና እስልምና ማወዳደር በፍጹም እስልምና የሰማይ ያህል ርቀት ክርስትናን ጥሎት አልፎታል ሲጀመር 2000 ዓመት ታሪክ አለን ቅበርጥሴ ምናምን 3000 ዓመት ይላሉ 0 ናቸው 0 ኪሳቸው ማደለብና ላይፋቸው መቀየር እንጂ የሚያውቁት ምንም ማስተምሩ ደና አስተምሩ የሚባል ነገር የላቸው ምንም
ዜሮ ናቸው። ስለዚህ ኑ ወደ እስልምና ግልጽ ወደ ሆነው ወደ ቁርአን ኑ ቀጥተኛ ወደ ሆነው ሃይማኖት ኑ፣ ወደ አንዱ አምላክ የሚመለክበት ኑ። አንድ ሶስት እያለ እንደ ማጂክ ትሪክ የሚጫወትባችሁ ቤተ እምነት ትታችሁ አንዱን አምላክ እያመለካችሁ በመለኮት በአገዛዝ በስልጣን በባህሪ ሁሉ አንድ የሆነውን አምላክ እያመለካችሁ ኑ እስልምና ውስጥ። እኔ ካኬ በለጠ እስልምና ላይ ቅሬታ የነበረኝ ሰው ነበርኩ። የአላህን ቃል ማንበብ ሲጀምር የአላህ ቃል ወደ እስልምና ወደ ቀጥተኛው እምነት አመጣኝ። ወደ ቀደሙት ነቢያቶች ወደ ኢየሱስ ክርስቶስ ይጸልይለት ተንበርክኮ ሲለምነው ወደ ነበረው አምላክ ቁርአን አመጣኝ። እኔ እስልምናን ስቀበል ኢየሱስን አልካድኩም። ኢየሱስን ይዤ ነው ወደ እስልምና የገባሁት። ኢየሱስ አለ፣ አምላክ ነው፣ ሰው ነው። ሲበላ ሰው፣ በውሃ ላይ ሲራመድ አምላክ፣ ሲተኛ ሰው፣ እንትን ሲሆን አምላክ እያሉ ይጫወቱበታል ኢየሱስን። ኢየሱስ መልእክተኛ ነው፣ አምላክ አለው፣ ያመልክ ነበር፣ ይጸልይ ነበር፣ ሰው ነው። አይሁዶች እንኳን ይቀየሙናል አይሁዳዊ ስናመልክ። ኧረ ተው። ስለዚህ ኑ ወደ እስልምና ኑ፣ ወደ ቀጥተኛው ሃይማኖት። ይሄን ለማለት ነው። አሁን ማነው አክቲቪቲ የተነሱትን ነገሮች ጥያቄ ነገሮች ወይም የሰጠባቸውን ሐሳቦችን አንድ ባንድ አቡበከር ይዞ ነበርና እዛ ላይ ሐሳብ ይሰጥበታል አቡበከር። አሰላሙ አለይኩም አቡበከር፣ መቀጠል ትችላለህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ መጀመሪያ ደረጃ ማለት ነው። አይዲያ እንዳለው ነው። አንድ ነገር አለ ባይዘው እኛ ሙስሊሞች እንደዚህ እስልምና ላይ ማሰሩ ምናምን በተለይ ኦርቶዶክሳውያን ፕሮቴስታንት ጋር ምናምን ረጅም ጊዜ ያሳለፋችሁ ሰዎች ሙስሊሞች ጋር ምንም አይደላችሁ። አይ ቲንክ በዛ ምናምን የሆነ ሰው ወይ ፎሎወር ስላገኛቸው ኦር ምናምን ስላገኛቸው አይደል። ማንንም ሰው መጀመሪያ ከታች ጀምሮ ይወያያል በእስልምና ዙሪያ መወያየት ከተፈለገ ማለት ነው። ኢቭን ማንም አስተማሪዎች ሊሆን ይችላል። ዛሬ ስለ ቁርአን ሲነሳ ነበር። ቁርአን የአምላክ ቃል ወይስ አይደለም በሚለው መወያየት የሚፈልግ ማንኛውም አስተማሪ በጣም ፈቃደኛ ነኝ ለመወያየት ማለት ነው። ራሃ የሆነ ምርጥ ውይይት መጀመሪያ ፖይንት ነው። ሁለተኛ ከተነሱት ሐሳቦች እንጀምራለን። ከተነሱት ሐሳቦች ስንጀምር ያው እንዳልኳችሁ እኔ የተወሰኑትን ሐሳብ ነው የሰማሁት። ዛሬ ነው ሪፍሌክት ማድረገው። ከዛ ጥያቄዎች ደግሞ ካሉ ጥያቄዎችን እየሰማን ሪፍሌክት እናደርጋለን። የመጀመሪያው ፖይንት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህን ሱብሓነሁ ወተዓላ ቀጥታ አግኝተውታል ወይስ አላገኙትም? ይሄ ጥያቄ ራሱ ስሁት የሆነ ጥያቄ ነው። ምክንያቱም አምላክን በደንብ አስተውሉም ነው። አምላክን ቀጥታ ማናገር ለነብይነት መስፈርት ነው ወይስ አይደለም? የመጀመሪያ ጥያቄ መሆን የሚገባው ይሄ ነው። አዎ ከተባለ ማስረጃ እንጠይቃለን። በዛ ማስረጃ ሁሉንም ነቢያቶችን እንመዝናቸዋለን። አይ አይደለም ከተባለ እናልፈዋለን ማለት ነው። ኢንኬዝ አዎ ነቢያቶች አምላክን ቀጥታ ማናገር አለባቸው ካለን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህን ቀጥታ ያናግረውታል። ማስረጃችን ሐዲስ ነው። ሐዲስ ብቻ አይደለም ቁርአንም ጨምር። ሐዲስም ቁርአንም ቀጥታ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህን ሱብሓነሁ ወተዓላ እንዳናገሩ ይናገራል። ሱረቱል ኢስራ አላህ ሱብሓነሁ ወተዓላ ሲናገር ምዕራፍ 16 ላይ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير إلى الله سبحانه وتعالى. يا باريون كمسجد الحرام مكة كله ودي بيت المقدس يوسدوا جيتا لنريه من آياتنا كن يهونوا تأمرات للناس إنه هو السميع البصير يا الله ينكر. سورة النجم ምዕራፍ 4 ቁጥር 3 ላይ እነዚህን ጥቅሶች ያዛቸው እንዴት እንደምናገናኘው ነግራችኋል። ሱረቱ ነጅም ከአንቀጽ 4 እስከ 3 ድረስ ብትመለከቱት ወይ ደግሞ ከአንድ ጀምሮ ብትመለከቱት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በኢስራና በሚዕራጅ ጉዟቸው ላይ ከአምላካቸው ጋር ከጅብሪል ጋር ከነቢያቶች ጋር እንደተገናኙ ማስረጃ አድርጎ ያቀርብልን። እሺ ቀጥታ ደግሞ ሊትራል ደግሞ ቀጥታ ደግሞ በሐዲስ አለን። አይ ሐዲስ ሳይሆን መጀመሪያ ቁርአንን ከተባለ
ማን ነው እንደዚህ እንድታስቡ የሚያደርጋችሁ ማን ነው? ያንን ጥያቄ ነው የምንጠይቃቸው። ምክንያቱም እኛ ቁርአንን ከሐዲስ ለይተን አናየው። ቁርአንም ሐዲስም ግዴታ መቀበል አለብን። ነብያችን አላህ Subhanahu Wa Ta'ala ቁርአን ላይ ስለ ነብያችን ሲናገር ወማ ينطق عن الهوى ከራሱ የሚናገር አይደለም ይላል። ኢን ሁወ ኢላ ወህዩን ዩሃ ወህይ ተደርጎለት በሱ በተተላለፈበት መንገድ የሚናገር እንጂ ከራሱ የሚናገር አይደለም ይላል። ሱረቱ ኒሳ ምዕራፍ 4 ቁጥር 65 ላይ فلا وربك لا يؤمنون حتى يحكموك فيما شجر بينهم በእነርሱ መካከል በተፈጠረው ነገር ላይ አንተን መሃል አስገብተው በአንተ ካልፈረዱ አንተ የምትላቸው ነገር ካልሰሙ በጌታ አያላመኑም ብሎ አላህ Subhanahu Wa Ta'ala ይናገራል። እንዲሁም በጣም ብዙ ቦታዎች እንዲሁም የሙስሊሞች በሙሉ የዑለማዎቻችን የስኮላሮቻችን ሁሉም የተስማሙበት ስምምነት አለ። የነብዩን ሐዲስ የማይቀበል ሰው ሙስሊም ብለን አንጠራውም ብሎ አስቀምጧል። صحيح የሆነ ሐዲስ ካለኛ ሙስሊሞች እንቀበላለን ማለት ነው። ስለዚህ በصحيح በሆነ ሐዲስ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አናግረውታል አላህን ወይስ አላናገሩትም ስንል በቀጥታ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህን ቀጥታ አናግረውታል። በእስልምና ታሪክ ሶስት ሰዎች ነው አላህን ያናገሩት። ሙሳ ዐለይሂ ሰላም፣ አደም እንዲሁም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ ይሄ እንደው ካልተናገርን ወይ ካላልን ከማለት በስተቀር ምንም ውሃ የሚደፋ ምንተና አይደለም ማለት ነው። ምናልባት ሌሎች ጥያቄዎች ምናል ሊኖሩ ስለሚችሉ ኮሜንቶች ይከፈቱ። ወደ ሁለተኛው ደግሞ እንቀጥል። ስለ ወህይ ደግሞ ተነሳ። ከዛ በቃ ይሄን ዲና እናርገውና እስቲ ስለ ወህይ ደግሞ እንግባ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም ነገር ግን በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። አላህ እና ይሄ ሊትራሊ ወሰርከው ኢየሱስ ክርስቶስ በአብ እቅፍ ነበር? እንደዚህ ሊትራሊ አይደለም የሚወሰደው። እሱ ራሱ ይሄን ከተናገረ በኋላ ወደሱ ዞሮ ይሄ ጥያቄ ሲመጣ ተመሳሳይ ጥያቄ ሲመጣ ይሄን ነገር ሲያወራ ሰምቻለሁ። እኛም በክርስቶስ ትምህርት ስናምን አብ እቅፍ ውስጥ እንገባለን አለ። ስለዚህ አብ እቅፍ ማለት እንደዚህ ይሄ ምንድነው እቅፍ እንደሚባለው ሊትራሊ ነው። በዛ ኮንሴፕት ተይዘው ከሆነ በጣም ሰውት ሙግት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር ማንንም ሊያየው በማይችል ብርሃን ይኖራል ይላል። ማንንም ሊያየው በማይችል ብርሃን ይኖር መለኮት አንድስ እንኳን አላየውም እርሱ ብቻ የማይሞት ነው ይላል። እሱ ብቻ የማይሞት ነው፣ በፍጹም አይሞትም። ከታች ቀጠለና አንድስ እንኳን አላየውም ሊያየውም አይችልም ማለት አምላክ ሊታይ አይችልም። ኔቨር እንደዚህ እንዳታስቡ። ይሄንን አእምሮአችሁ ላይ አስገቡት ማለት ነው። እሺ እኛ ሙስሊሞች ምንድነው የምናስበው በአምላክ ዙሪያ? አምላክ እንዴት ነው የሚያስተምረው? ግልጽ የሆነ እኛ እንትን አለን። ግልጽ የሆነ የራሳችን የሆነ ማስረጃ አለን። አላህ Subhanahu Wa Ta'ala ሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ ለአላህ Subhanahu Wa Ta'ala ራሱ ነው የሚናገረው። ለሰው አላህ በራእይ ወይም ከግርዶ ወዲያ ወይም መልእክተኛ መልአክን ልኮ አላህ Subhanahu Wa Ta'ala በፍቃዱ የሚያወሻውን ያወርድለታል ይላል። እንደዛ ቢሆን እንጂ አላህ ማንንም አካል ሊያናግር ተገቢ አይደለም ይላል። ወሐሻ ጌታችን ጥርት ያለ አምላክ ነው። እንደዚህ አናግሯል የሆነን ሰው ወይ አናግሯል ወይ ታይቷል የሚባል አይደለም። የፈለጋቸው ያናገራቸዋል፣ የፈለጋቸውን ደግሞ ምንም ያረጋቸዋል፣ የፈለጋቸውን ደግሞ አላህ Subhanahu Wa Ta'ala በራእይ የሚያናገራቸዋል፣ እንደ ሙሴ ደግሞ ከገዶ ወዲያ የሚያናገራቸዋል ማለት ነው። ይሄ የወህዩን ኮንሴፕት ካለ መረዳት የሚመጣ ነው። ወህይኛ በሁለት አድርገን እንከፍለዋለን። ወህዩን ዓም ተብሎ የሚጠራ አለ፣ ጠቅላይ የሆነ ወህዩን ኻስ ተብሎ የሚጠራ በቃል የተወሰነ ሰዎችን ለየት ያደረገ ወህይ አለ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ሱረቱል ቀሰስ ምዕራፍ 28 ቁጥር 7 ላይ ወአውሐይና ኢላ ኡሚ ሙሳ አን አርዲዒ ይላል። ወደ ሙሳ እናትም አጥቢው በእርሱም ላይ በፈራሽ ጊዜ ባህር ውስጥ አዩ አትፍሪ አትዘኝም እኛ ወደ አንቺ መላሾች ነንና ከመልእክተኞችም አድራጊዎች ነንና ማለትን አመለከታል። ወአውሐይና ነው የሚለው ወህይ ነው። ወህይ ማለት ማመልከት በሚል ሊመጣ ይችላል ማለት ነው። ስለዚህ የወህይን ኮንሴፕት ካለ መረዳት የመጣ ጥያቄ ስለሆነ ኤክስኪውዝ ሰተን እናልፈዋለን። ልክ እንዳለው እስልምና ላይ የማይሰሩ ሰዎችን ብዙ ፊት አትስጧቸው። ልክ ምናምን እንትና ከኡስታዞች ጋር ና ትሉት ና ዛጋ አብዱልከሪም ውይይት ጥሪ አቅርቦልሃል ሂድ ውይይት ጥሪ ይኸው እዚህ ጋር እኔም በጣም ፍቃደኛ ነኝ በቁርአን ብቻ መወያየት ከፈለገ ይኸው አወከርም የቁርአን ብለዋልና ወደዛ አትበለውት። ይሄ እስልምናና የጊታራት ይለያያል። ያንን
አይምሯችን ላይ ለመክተት ሞክሮ እሺ ወላሂ ላይ ያለ ጌታ አራት እንዴ ገብቶ ሮሜ ላይ አማላጅ እንደዛ ነው የተባለው ያልተባለው ምናምን ማለትና ኢየሱስ ፍጡር ነው ብሎ መከራከር አንድ አይደል ያውቁታል እነሱም ይሄንን ስለዚህ በዛ ያካበቱትን ነገር ወደዛ እኛ ጋር ሲመጡ ደግሞ ከስር መሰረቱ በደንብ እንትን ብለው ምናምን መዋየት እንደዛ ነው የምናደርገው ሌላው በጣም አስቂኙ ጥያቄ ሌላው የማሜ ማንስቶት ያልተመለሰለት ጥያቄ ስለ ኮሚዩኒቲ ነው የተወራው እኛ ሙስሊሞች እስልምና ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበረ ስንል በምን ኮንሴፕት ነው አለ ምንለው ይሄን ኮንሴፕት ሳያውቅ አንድ ሰው እኔ ጋር መጥቶ ሲሞግት በጣም አዝናለሁ እስልምና ሁለት አይነት አለ ምንድነው ይሄ ሁለት አይነት ስንል አንደኛው እስልምና አይነት ብለን የምንጠራው ከነብዩ በኋላ ያለው ነው በሸሪዓው ለየት ስለሚል ሁለተኛው ደግሞ ከዛ በላይ ያለው ነው እስልምና አንድ ነው that the submission to God ለአንድ አምላክ መታዘዝ ማለት ነው ማስረጃ አንዴ ንክፈት ማስረጃ ልክፈት አንዴ እሺ ክርስቲያኖች በደንብ ተከታተሉኝ የምከፍተውን ነገር ባይብል ሀብ ንክፈት ሌላ ምንም ሩቅ ቦታ ምናምን አንሄድም እሺ ባይብል ሀብ ንክፈትና አንድ ነገር እንመልከት እሺ ጆ 21 እሺ አንዴ ታገሱኝ እሺ ከዛ ደግሞ ኢንሻአላህ ሌሎች ጥያቄ ምናምን ደግሞ ያላችሁ ሰዎች ካላችሁ ከዚህ በኋላ እንትን እንላችኋለን እናስተናግዳለን እሺ ምናልባት አጠቃላይ እንትኑ በጣም እንደ ይመስለኝ ከሆነ የተወሰነ ርዕስ ላይ ብቻ ነው ጊዜ እንትን የተባለው ያው ኖርማሊ ሌላም ነገር የማውራት ፍላጎትም ምናምን ላይኖር ስለሚችል ማለት ነው አንዴ ቪዲዮ እና አብራና እስቲ ነገር እንመልከተው ይህ የምትመለከቱት የኢዮብ መጽሐፍ ነው እስቲ በዚህ እናሳይ ይህ የምትመለከቱት የኢዮብ መጽሐፍ ነው ኢዮብ ምዕራፍ 22 ቁጥር 21 ላይ ይህ የምትመለከቱት ቃል አለ አሁን ማሳያችሁ ምን እንደሆነ በደንብ አርጋችሁ ትኩረት አርጋችሁ ስጡት ይሄ የቃሉን ኮንኮንደንስ ነው ማሳያችሁ የቃሉን አጠቃላይ ምን እንደሆነ ብራውን ድራይቭ ምን አርጎ እንዳስቀመጠው ላሳያችሁ ይሄንን ቃል አስቀምጠውና ይሽላም የሚለው ቃል ወይ ደግሞ ሻላም የሚለውን ቃል አስቀምጠውና በአረቢክ ሰላም ማለት ነው አለ ቢ ሴፍ ማለት ነው ሴኩር ማለት ነው ፍሪ ፍሮም ፎልት ማለት ነው ከስህተት ንጹህ መሆን ሴኩር መሆን ማለት በቃ ረጋ ማለት ነው ብሎ አስቀመጠ then make over resign ምናምን ብሎ አስቀመጠውና አሁን ዋናው ፖይንት የቱ ጋር መሰለኝ መጣች ያው እዚህ ጋር ኦር አለ ወይም ደግሞ አለ ሰብስበው ሁሉም አካላቶች ሙስሊም ነበሩ አንልም ከነቢያቶች መካከል ነብዩላህ ኑህ አለይሂ ሰላም በደም አሰሉ ነብዩላህ ኑህ አለይሂ ሰላም ዘመን ሙስሊሞች ነበሩ ስንት ሙስሊሞች ነብዩላህ ኑህ 400 ምናምን 45 ዓመት አስተምረው 945 ዓመት አስተምረው የሰለሙላቸው ሰዎች በጣም ጥቂት ናቸው እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ተናግሯል አንድ ነብይ ያላል ብዙ አካል ብዙ ዓመት አስተምሮ ነገ የውመል ቂያማ ላይ ወደ ጀነት አንድ የሚገባለት ሰው ያለለት አንድ ነብይ ያላል ስለዚህ በኮሚኒቲ ደረጃ ይሄን ጥያቄ በኮሚኒቲ ደረጃ አምጡ ማለቱ ራሱ በጣም ያስቀናል እኛ እስልምና አለ ስንል ምን ይያለ ነው የሚለውን ካለ መረዳት ነው ሁለተኛ ከሂስትሪ መጽሐፍቶች አምጡ እኔ ዲቤት አደርጋለሁ አንድም ሰው ከሂስትሪ መጽሐፍ በደም አዳብተ ከሂስትሪ መጽሐፍ ተነስቶ አብርሃም የሚባል ሰው ምድር ላይ ነበር ብሎ ከሂስትሪ መጽሐፍ ማምጣት የሚችል አንድም ግለሰብ የለም ከሂስትሪ መጽሐፍ አምጡ ዋስ ሂስትሪ ምንድነው የሆነ ንጹህ የሆነኮ የእውቀት ሶርስ አደረጉት እኛ ግን ከቁርአናችን ከዚህ በፊት የነበሩ ነቢያቶች ሙስሊሞች እንደሆኑ ማሳየት ይችላል እኛ ነቢያቶች ሙስሊሞች ከሆኑ እንደ ጳውሎስ አይነቱ ሰዎች ሌላ ሃይማኖት ተከታይ ቢሆኑ ወላሂ መለከተን እኛ የነቢያት ሃይማኖት ተከታይ ነን በዛ አስቡን እንጂ ሌላ አካል እነ ጳውሎስ ምናን አሳሰብ ይዛችሁ ሙስሊሞች ጋር እንዳመጡ ያ የሚያዋጣ ስላልሆነ ማለት
አጠቃላይ ከተመለከትኩት አንፃር እነዚህ ሁለቱን ነገራቶች ነው የተቀመጠው። ባይብል አይጋጭም የሚል ነገር ተነስቷል። እዛ ጋር በዝምታ ነው ማልፈው እንትን ያስፈልገዋል። ምንድነው የዝምታ ጸሎት የሚባል ነገር አለ እና በዛ ነው የሚታለፈው። ያን ደቂቃ የዝምታ እንትን እናደርግና የህሊና ጸሎት እናደርግለታለን ማለት ነው። ቴሌግራም ቻናል አለኝና ከታች ለጥፉት። እዛ ቴሌግራም ላይ ገብታችሁ ካነበባችሁ በኋላ ባይብል አይጋጭም በሉ ክርስቲያኖች ካላችሁ ለጥፉላቸው ከታች። ወላሂ አንብቡና እዛ ጋር የቁርአን ግጭት በሚል ርዕስ ተከታታይ ትምህርት እየተሰጠ ነውና እዛ ላይ ባይብል ግጭቶችን እያስቀመጥኩኝ ነው። እስቲ ባይብል አይጋጭም ብላችሁ ነው። ለምን የእናንተ አባቶች ራሱ የእናንተ አባቶች እነ ጀስቲን ማርቲን ዮስጦስ የሰማዕቱ ዮስጦስ ተብሎ የሚጠራው ራሱ እናንተ አይሁዶች ባይብልን በርዛችሁታል ብሉይ ኪዳን ብሎ ይከሳቸዋል። ያንን ማስረጃ ካስፈለገ እናቀርባለን። ከትራይፎ ጋር ከአይሁዱ ራባይ ጋር በነበረው ውይይት ይሄ መነግራችሁ ከኒቂያ ጉባኤ በፊት የነበረ አባት ነው። በፈርስት ሴንቸሪ አካባቢ የነበረ አባት ነው። ትላልቅ ከሚባሉ አበዎች መካከል አንድ የሆነው ጀስቲን ማርቲን ምን ተብሎ ይናገራል? አንተ ትራይፎ እናንተ አይሁዶች እኮ መጽሐፋችሁን በርዛችሁታል ይላል። አንድ ብርዘቱን አንድ ላሳያችሁ። አንድ ክርስቲያን እስቲ ያስገቡልኝና ከዚህ በፊት ይሄን ጥያቄ ጠይቄው ነበር። በምንድነው የታለፍኩት? በቃ አናቅም ነው እንጂ ይጋጫል ይሁን አናቅም። አንዱ አላቅም አለኝ፣ አንደኛው ይጋጫል። በቃ ምንም ማድረግ አይቻልም፣ ስተት ነው ያጋጥማል አለኝ። እሺ አንድ ክርስቲያን ቢኖር ጥሩ ነበረ። አንድ ጥቅስ ላሳያችሁ እስቲ ከፍቼ። ግጭት ሳይሆን እንደውም አሁን ኢየሱስ ክርስቶስን ቀጥታ እነዚህ ግጭቶች ኢየሱስ ክርስቶስን እንዴት እንደሚያሰድቡት ነው ማሳያችሁ። እሺ ለምን አልከፍተውም? በቃ ጥቅሱን እንትን ልበላችሁ። አንደኛ ሳሙኤል ምዕራፍ 21 ከቁጥር 1 እስከ 6 ያለውን ጥቅስ ኢየሱስ ክርስቶስ ይጠቅሰዋል። ኢየሱስ ክርስቶስ ሲጠቅስ የቱ ጋር ነው የሚያመጣው መሰላችሁ? ማርቆስ ወንጌል ምዕራፍ 2 ቁጥር 23 ላይ ነው የሚያመጣው። ማርቆስ ወንጌል አንዴ እንክፈተው። ማርቆስ ወንጌል ምዕራፍ 2 ቁጥር 23 ላይ ኢየሱስ ክርስቶስ ምን ይላል? ላውራ አቡኪ ይቅርታ አቋረጥኩ። እሺ መሲ አንተን የሆነ ውይይት ነገር ስለነበረ መልስ እየሰጠን ነው ለዛ። ኦኬ እሺ እኮ ሰላም አለይኩም። በመጀመሪያ እስኪ ምን ላይ እንደነበራችሁ ከማን ጋር እንደነበረ ውይይቱን ትንሽ ንገሩኝና ሐሳብ ካለኝ ሐሳብ እንድሰጥ ነው። ከዛ ተቀጥልበታለህ። ቆይ አንዴ ጨርስ። አንዴ ጀመረውን። እሺ ሰላም አለይኩም መሲ። እሺ ወልኩም ሰላም። እሺ ይቀጥል በቃ። እሺ እንነግርሻለን። ቆይ አንዴ ጨርስ። ደግሞ ጉዳይዲያ ስለሚደግመው መሲ አፎር ጉዳይዲያ ለሁሉም ያስረዳቸዋል አዲስ ሰዎች ስለምኖሩ ማለት ነው። ማርቆስ ወንጌል ምዕራፍ 2 ከቁጥር 23 ጀምሮ ያለውን ጥቅስ እንመልከት። በሰንበትም በእርሻ መካከል ሲያልፉ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ነበራል ጀመራል። የማን? የኢየሱስ ክርስቶስ ደቀ መዛሙርት። ፈሪሳውያንም እነሆ በሰንበት በደንብ አስተውሉ። ኢየሱስ ክርስቶስ በሰንበት ቀን ይሰራ የነበረው የሰንበት አምላክ ስለሆነ ነው ይላሉ። ሐዋርያትም ይሰሩ ነበር። እነሆ በሰንበት ቀን ያልተፈቀደን ስለምን ያደርጋሉ አሉ። ይሰሩ ነበር እነሱ ራሱ አሉታል። እርሱም ዳዊት ባስፈለገውና በተራባ ጊዜ እርሱ አብረውት ከነበሩት ጋር ያደረገውን አብያተ ሊቀ ካህን በነበረ ጊዜ ወደ እግዚአብሔር ቤት እንደገባ ከካህናት በቀር መብላት ያልተፈቀደው የመስዋዕትን እንጀራ እንደበላ ከእርሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁንም አለ። በዚህ ጥቅስ መሰረት ጉዳይዲያ አንዴ እንድመልስልኝ ነው። አብያተ ሊቀ ካህን የነበረው ዳዊት ነው አይደለ? ነው። በጣም ጥሩ። ዳዊት አብያተ ሊቀ ካህን ነበር ይላል መጽሐፉ። እንዴት በቀላሉ እንደተበረዘ ነው ማሳያችሁ። ዳዊት አብያተ ሊቀ ካህን ነበር ይለናል። በጣም ጥሩ። ወደዚህ ታሪክ ደግሞ ልመልሳችሁ። ብሉይ ኪዳን ላይ ይሄ ታሪክ የተጻፈው የቱ ጋር ነው ስንል ብሉይ ኪዳን ላይ አንደኛ ሳሙኤል ላይ ይሄን ታሪክ እናገኘዋለን። አንደኛ ሳሙኤል ምዕራፍ 21 ከቁጥር 1 ጀምሮ እንመልከተው። ያው እዚህ ጋር በደንብ አድርጎ አስቀምጦታል። ዳዊት ወደ ካህኑ ወደ አቢሜሌክ ወደ ኖብ መጣ። እንደዚህ እያለ ከዛ መጣ ጀምረን እኛ ሰውነታችን ከሴቶች 3 ቀን ጠብቀናል። የብላቴናዎችንም ዕቃ የተቀደሰች ናት። ስለዚህ ዛሬ ዕቃችን የተቀደሰች በመሆኗ እንጀራ እንደሚበላ እንጀራ ይሆናል አለዋል። ከዛ አጠቃላይ ይሄ እንጀራውን በእንትን አለ። ከዛ ሌላውም ሰው ሰጣቸው
ይቀጥላል ታሪኩ ማለት ነው። ታሪኩ እንትን ሰፊ ስለሆነ ነው እንድትረዱት ነው ሐሳቡ። በዚህ ጥቅስ መሰረት እንደተረዳ ነው ካህን የነበረው እዚህ ጋር አቢሜሌክ ነው፣ ዳዊት አይደለም። በግልጽ አስቀምጦታል። ይሄን ታሪኩን ስትመለከቱት ኢየሱስ ክርስቶስ ይሄንን ታሪክ ጠቅስና እንደዚህ እንጀራ ተቀብሎ እንደሰጠ አታውቁንም ብሎ ኢየሱስ ክርስቶስ ማን ነበረ ሊቀ ካህን ይላል? ዳዊት ነበረ ሊቀ ካህን ይላል። እስቲ መልሰው ባይብሉ ላይ እዛኛው ላይ ክፍሉ ላይ ኢየሱስ የተናገረው ላይ እሺ ማርቆስ ወንጌል ምዕራፍ 2 ከቁጥር 23 ጀምሮ ልክፈትልህ። ያው አብያተር ሊቀ ካህን በነበረ ጊዜ እዚህ ጋር አውዱን ስትመለከቱ ዳዊት ባስፈለገውና በተራበ ጊዜ እርሱም አብረውት ከነበሩት ጋር ያደረገውን አብያተ ሊቀ ካህን በነበረ ጊዜ ወደ እግዚአብሔር ቤት እንደገባ። ስለዚህ ማን ነው ካልን ሊቀ ካህን የነበረው እዚህ ጋር ዳዊት ነው። ያ ደግሞ ከስተት ውጪ ሊመጣ አይችልም። ያው እንደዛ ብዙ አለ፣ በጣም ብዙ። ይሄንን አንድ ማስረጃ አድርገን ነው ያቀረብነው እንጂ ከዚህም በላይ ልክ እንዳልኳችሁ የራሳቸው መምህራን ሳይሆን ትልቁ ቸርች ፋዘር አባት ዮስጦስ ሰማዕቱ ዮስጦስ የተናገረውን ነገር ማስረጃ አድርገን ማቅረብ እንችላለን። እነ ኦገስቲን የተናገሩትን ነገር ማስረጃ አድርገን ማቅረብ እንችላለን። እነ ኦሪጅን የተናገሩትን ነገር ማስረጃ አድርገን ማምጣት እንችላለን። ምን ብለው ነው የተናገሩት? ማቴዎስ ወንጌል ምዕራፍ የመጨረሻው ማቴዎስ ወንጌል ምዕራፍ 28 ከ19 ላይ ያለው እንዲሁም ሌሎች ጥቅሶች ከዚህ በፊት በነበረው በዕብራይስጥ ባይብል ላይ በዕብራይስጡ ቅጂ ላይ የነበሩ አሁን ግን የማይገኙ ናቸው ብለው በግልጽ አድርጎ አስቀምጠዋል። ባይብል ተበርዟል። ይሄ የማይካድ ሐቅ ነው። ኢንሻአላህ ሌሎች የተነሱ ነገራቶች ካሉ ወይ ክርስቲያኖች ካላችሁ መግባት ትችላላችሁ።